ጌታችንና መድኃኒታችን ኢየሱስ ክርስቶስ በታላቅ ኃይልና በታላቅ ስልጣን ከሙታን መካከል ተለይቶ ተነስቷል። እንደምን አላችሁ ውድ የአፍላገ ሕይወት ሚዲያ ተከታታዮች፣ በዓለም ዙሪያ ያላችሁ ኢትዮጵያውያን እና ኢትዮጵያውያት እንኳን ለ2018 ዓመተ ምህረት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ አደረሳችሁ አደረሰን። እናንተንም እዚህ ያላችሁትን ወንድሞችን አባቶችን እንኳን አደረሳችሁ። እግዚአብሔር አምላካችን የተባረከ ይሁን። እንግዲህ ውድ ተመልካቾቻችን ዛሬ ይህንን የትንሣኤውን ጌታ አስመልክቶ የምናወራው ብዙ ነገር አለ። የኛ ጌታ ተነስቷል። ከሙታን መካከል ተለይቶ ስለተነሳ ዛሬ በአብ ቀኝ በክብር አለ። እርሱ እንደገና ተመልሶ ይመጣል። ነገር ግን በዚህ ምድር ቤተ ክርስቲያን ስለ እርሱ ስታስብ ወይም ትንሣኤውን ስታስብ ቤተ ክርስቲያን ከእርሱ ከኢየሱስ ክርስቶስ ከትንሣኤው ጌታ የተቀበለችውን የዘላለም ሕይወት እያሰበች ነው እና ውድ ተመልካቾቻችን ዛሬም ደግሞ ይህንን አስመልክቶ ከአባቶችና ከወንድሞች ታላቅ ትምህርት ወደ እናንተ ይዘን መጠናል። እናንተ ደግሞ እንደተለመደ ሁሉ ይህንን ቪዲዮ ሼር፣ ሰብስክራይብ፣ ላይክ በማድረግ በተለያየ ማህበራዊ ሚዲያ በዩቲዩብ፣ በቲክቶክ፣ በፌስቡክ፣ በልዩ ልዩ ሚዲያዎች የሚተላለፈውን መልእክት ለብዙዎች እንድታስተላልፉ በጌታችን በኢየሱስ ክርስቶስ ስም እናሳስባችኋለን። እንግዲህ የዛሬውን ፕሮግራማችንን ከመጀመራችን በፊት ያው እንደ ሀገራችን ባህል ወግ እንዲሁም ደግሞ ፍቅራችንን የምንገልጥበትን ዳቦ በመቁረስ እንጀምራለን። እንግዲህ ከመካከላችን ቀሲስ መርሃ ጽድቅ አሉ። እሳቸው ይህንን ዳቦ ባርከው ይቆርሱልናል። ስለሳቸው ጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልዑል አምላክ እግዚአብሔር አባታችን ሆይ ስለዚህ ሰዓትና ስለዚህ ጊዜ እጅግ አድርገን እናመሰግንሃለን። አሜን። በልጅህ በክርስቶስ ኢየሱስ ክርስቶስ ሞትና ትንሣኤ ዳግም ሕይወትን የዘላለም ሕይወትን ስለሰጠህን እናመሰግንሃለን። አሜን። እዚህ ሰዓት እዚህ ዕለት ያደረስከን የረዳህን ድንቅ የሆንከው አምላካችን እግዚአብሔር ሆይ ተመስገን። አሜን። የልጅህን የክርስቶስ ኢየሱስን ትንሣኤ መታሰቢያ በዓል እንድናከብር ዕድሜን፣ ጊዜን፣ ዘመንን ስለጨመርክልን እግዚአብሔር ሆይ እናመሰግንሃለን። አሜን። ደግሞ በዓሉን እግዚአብሔር ሆይ የደስታ፣ የሰላም፣ የበረከት፣ የአንድነት፣ የመተሳሰብ በዓል እንድታደርግልን በፊትህ እንጸልያለን። አሜን። እግዚአብሔር ሆይ ተመስገን። አሜን። ምድራችንን፣ ሀገራችን ኢትዮጵያን፣ ሕዝቦቿን እንድትባርክ እግዚአብሔር ሆይ ለዓለም ሁሉ ሰላም እንዲሆን አሜን። ሞትን አሸንፎ ሰላምን ያወጀው ሰላም ለእናንተ ይሁን ያለው ጌታችን ኢየሱስ ክርስቶስ በምድራችን ይነገር ዘንድ ይገን ዘንድ ስሙም ይከብር ዘንድ እግዚአብሔር ሆይ ለምድራችንም ሰላም ለምድራችንም በረከት ይሆን ዘንድ በፊትህ እንጸልያለን። እግዚአብሔር ሆይ እናመሰግንሃለን። ደግሞ ይህንን የሰጠህን ባርክልን። የተራቡትን የተቸገሩትን እንድናስብ ካለን ነገር እንድናካፍል ለወንድሞቻችን ለእህቶቻችን እንድንራራ እግዚአብሔር ሆይ እንድትረዳን ጸጋህን እንድታበዛልን በሕያው ልጅህ በክርስቶስ ኢየሱስ ስም እንጸልያለን። እግዚአብሔር ሆይ ተመስገን። ይህንን ያዘጋጁ እጆች ይባረኩ። በረከትን ስለሰጠህን ተመስገን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። አሜን። እግዚአብሔር አምላካችን የተባረከ ይሁን። እንግዲህ ዛሬ በጣም ይህንን የትንሣኤን በዓል ስናስብ የሆነ ኮስተር ብለን ሳይሆን ዘና ፈታ ብለን ምክንያቱም ከክርስቶስ ኢየሱስ ጋር የተነሳ ሰው በላይ ያለውን እያሰበ ደስ እያለው ነው ይህንን የትንሣኤ በዓል መታሰቢያ
ማክበር ያለበትና እኛ ደግሞ የዚህ ተሳታፊዎች ስለሆነን እግዚአብሔርን እናመሰግናለን። መጽሐፍ ቅዱስ ሞታችኋል፣ ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል ይላል እና እኛ በሰማይ ከክርስቶስ ጋር በእግዚአብሔር የተሰወርን ሰዎች ነን እና ይህንን መልእክት ምናልባት የቆላስይስ መጽሐፍ ምዕራፍ 3 ቁጥር 4 ላይ የምናገኘው ክፍል ነው እና በቃ በዛ ተሰውራችኋል ይላል። እኛ ትክክለኛውን ትንሣኤ ነው የምናከብር ማለት ነው። ትክክለኛውን የትንሣኤ በዓል እናከብራለን። ለምን ሲባል ትንሣኤና ሕይወት የሆነው ክርስቶስ ለእኛ ተገልጦልናል። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ በጣም ለተመልካቾቻችን የሚጠቅም የሚረባ ከመብል ከመጠጥ ከባህል ያለፈ ወይም ከወግ ከስርዓት ያለፈ የዘላለምን ሕይወት ያገኙ ዘንድ ትክክለኛውን ትምህርት ከአባቶች ከወንድሞች እናስተላልፋለን። እግዚአብሔር መንፈስ ቅዱስ ደግሞ በመካከላችን ስላለ ተናጋሪው አናጋሪው እርሱ ስለሆነ ለእርሱ ክብር ይሁንለት እና በጣም ደስ የሚል ጊዜ እናሳልፋለን። ጌታ ከኛ ጋር ነው። አማኑኤል ነው። ክብር ለእግዚአብሔር ይሁን። እንግዲህ ዛሬ የምንወያይበት ርዕሰ ጉዳይ እንደተባለው እዚህ የተሰባሰብነው የጌታችን የኢየሱስ ክርስቶስን የትንሣኤ መታሰቢያ በዓል አስመልክቶ እኛ ምናከብረው ከምንበላው ይልቅ የበላነውን የዘላለምን የሕይወት እንጀራ ኢየሱስን ስለሆነ ሃሌሉያ እሱን በደንብ አድርገን እናስተላልፋለን። ከዛ በፊት ዛሬ አዳዲስ ሰዎች በመካከላችን አሉ። አዲስ አይደሉም ለእኛ፣ ለተመልካቾቻችን ግን እንዲህ የበዓል መልእክት ስናስተላልፍ ዛሬ ለመጀመሪያ ጊዜ አብራችሁን ያላችሁ አላችሁ። ከመጀመሪያው ስም ከነባሩ ከቀሲስ መርሃ ጽድቅ ጀምራለሁ። መርሃ ጽድቅ እሸቴ ይባላሉ እሳቸው። ቀጥሎ ያሉት መምህር ሀብታሙ ተገኝ፣ በጣም ይገርም። መርጌታ መላክ ተመስገን፣ እኔም ደግሞ መርጌታ ቀጸላ መንግስት፣ እሳቸው ደግሞ መምህር ጌቱ ንጉሴ፣ እሳቸው ያው ነባሮችን ያው እንግዲህ መምህር ኃይለልዑል መኮንን፣ እሳቸው ደግሞ አንሙት ወይም ደግሞ ዲያቆን አንሙት ወንዴ ይባላል። እግዚአብሔር አምላክ የተባረከ ይሁን። እንግዲህ ያው ስም በማስተዋወቅ መጀመር ስላለብን ነው። ዛሬ ደስ የሚል ነገር እግዚአብሔር በእኛ ያስተላልፋል ብዬ አምናለሁና ሁላችንም ጌታ እግዚአብሔር ያደረገልንን እንናገራለን። እንግዲህ ወደ ዋናው ፍሬ ሀሳብ ስመጣ መርጌታ መላክ ትንሣኤ ማለት ምን ማለት ነው? እንዲሁ ትንሣኤ ከግዕዙ አንጻር እንግዲህ ሁለት ነገሮች አሉ። በነገራችን ላይ ሁለት የሚምታቱ ነገሮች አሉ። ለሰዎች ከብሉይ ኪዳን ይዘውት የመጡና ወይም ይዘነው የመጣነ እንበለው የመጣነ አንድ ቃል አለ አይደል? ፋሲካ የሚባል ፋሲካ አለ። ከፋሲካ ቀጥሎ ደግሞ ትንሣኤ አለ እና እነዚህን ነገሮች በደንብ ለየት አድርገን ብናወራባቸው አስቤያለሁ። ነገር ግን እስኪ ዛሬ ትንሣኤ ማለት ምን ማለት ነው? ፋሲካስ ማለት ምን ማለት ነው? ሁለቱንም ለተመልካቾቻችን እንዲያው ትርጉማቸውን ከግዕዙ አንጻር አብዛኛውን ያው የኛ ቋንቋ ግዕዝ አይደል የነበረው ለኛ አሁን አማርኛው ተብራርቶልን በአማርኛ ተርጉመነው ነው እንጂ እኮ ፋሲካን አሁን እያንዳንዱን የፋሲካን ቀለማት ብንላቸው ወይም የዜማ ጓዞችን ብንላቸው ግዕዝ ናቸው፣ አማርኛ የለምና እስኪ ከግዕዙ አንጻር ፋሲካ ምንድነው፣ ትንሣኤስ ማለት ምን ማለት ነው የሚለውን መርጌታ መላክ ለተመልካቾቻችን ያለው። በጣም ጥሩ፣ እግዚአብሔርን እናመሰግናለን። አሜን። እግዚአብሔር ደግሞ በእንደዚህ አይነት ሁኔታ ስላሰባሰበን ሊያነጋግረን ሊያወያየን ራሱ ስለፈቀደ ስለወደደ እግዚአብሔርን እጅግ አድርገን እናመሰግናለን። አሜን። የተሰባሰብነው በስሙ ነው። የተሰባሰብነው ስለ እርሱ ለመተረክ ለማውራት ስለሆነ በዚህም ደግሞ እግዚአብሔር እድልን ስለሰጠን እናመሰግናለን። እንግዲህ ወደ ተጠየቅኩት ሀሳብ ስመጣ ትንሣኤና ፋሲካ ሁለቱ ከቃላት ፍቻ አንጻር ልዩነት ሊኖራቸው ይችላል። ግን የበዓሉን ድባብ በአጠቃላይ የሚያሳዩ የሁለት ሀሳብ በአንድ ሀሳብ የተጠቃለለበትን ጉዳይ እናያለን እና ትንሣኤ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በተለይም ደግሞ በቅኔ መምህራን ዘንድ በግዕዝ ባለሙያዎቹ ዘንድ
ራሱን የቻለ የግዕዝ ቋንቋ ሙያ ስላለ ግስ አለ። ግስ ስንል እያንዳንዱን ቋንቋ በትነን የምንረዳበት የምናውቅበት ቅድሚያ የሚጠና ቅድሚያ የሚያዝ የሚሸመደድ መመሪያ ሰነድ አለ ማለት ነው። ከዚያ አንጻር ትንሣኤን እንግዲህ በቤተ ክርስቲያን ሊቃውንት ሲያወጡ ተንሳ ተነሳ ይላሉ። እንግዲህ ተንሳ ማለት ተነሳ የሚለውን ሐሳብ ይዘው የቤተ ክርስቲያኒቱ ሊቃውንት ሲገሱት ግሱን ተንሳ ይትነሳ 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 ተንሶ ተንሶ ትንሱ ተንሳኢ ትንሱአን ተንሳያን ትንስይ ተንሳኢት ትንሱአት ተንሳያት ትንሳኤ ጥሬ ዘር ትንሳያት በብዙ ይሉና ወተንሳ እግዚአብሔር ከመዘንቃ ህምንዋ ወከማህያል ወዳገ ወይን ወቀተለ ጸሮ በድሬሁ እንዲል ይላሉ። ከዚያ ደግሞ እዚያው መዝሙረ ዳዊት ላይ ይትነሳ እግዚአብሔር ወይ ዘረው ጸሉ ይላል፣ ወይ ጸላቱ ቅድመ ገጹ ይላል። እና እግዚአብሔር ይነሳ ጠላቶቹም ይበተኑ። ወተንሳ እግዚአብሔር ከመዘንቃ ህምንዋም ስካሩ እንደለቀቀው ሰው እግዚአብሔር ከመቃብር አፈፍ ብሎ ተነሳ የሚለው ብሎ ስካሩ ይለዋል። አዎ እንደዛ ነው። ወይን አይደል ቀጣዩ ነገረኛ ነው። ወይን አለ እኮ ወደዚያ እና ወቀተለ ጸሮ ድሬው በድሬው ይለዋልና እና ወተንሳ እግዚአብሔር ከመዘንቃ ምነዋ ወከማህያል ወዳገ ወይን ስካሩ እንደለቀቀው ሰው ይላል። እዚያ በጣም አንዳንድ ሰው ዥብ አድርጎ ይወስደውና ስካሩ በቃ ያይም አይሰማም ነገር ዓለሙን ረስቶት ብንን ሲል በቃ ሌላ ዓለም ነው ደግሞ እና ሊቃውንቱ ሲያመሰጥሩት ከዚያ ጋር እያያዙት ነውና ያው እንግዲህ ወይን ካለ ነገር አለ። ያው እንግዲህ የታወቀ ነው በእኛ ቤተክርስቲያን ወይም በምድራችን በህዝባችን በማህበረሰቡ የተለመደ ስለሆነ ወይን ያስተፈስልበት ነው ጥቅሱ። እንግዲህ ቻት ቀርብ ወይና ዘንብላም እየተባለ እንግዲህ አሁን ቀጣዩ እንግዲህ ግብረ ሰላም አይደል? በቃ ይሄ ወተንሳ እግዚአብሔር ከመዘንቃ ነው። ይሄ ምስባኩ በተደጋጋሚ መርጌታ አንድ ቀን አይደለም ወዳገው የለው ቀጣይ ነው ምስባኩ ራሱ ወዳግመኛ ትንሣኤ ወተንሳ ነው እና ይቻት ቀርም እና ሊቃውንቱ እንደዚህ ብለው ያወራሉና ትንሣኤ እንግዲህ ወደ መጽሐፍ ቅዱስ ወደ አባቶቻችን ትምህርት ስንመጣ እንግዲህ የምናገኛቸው ብዙ መረጃዎች አሉ። ትንሣኤን በተመለከተ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጅ ኃጢአት ስለ ሰው ልጅ መተላለፍ ሰውን ከእግዚአብሔር አብ ጋር ለማስታረቅ በሞቱ በትንሣኤው ያደረገውን የፈጸመውን እያንዳንዱን ነገር መጽሐፍ ቅዱሳችን ወይም ደግሞ ቅዱሳት መጻሕፍት ትንታኔ ይሰጣሉ። በአባቶች ትምህርትም ደግሞ እናገኘዋለን። እንደውም በጣም የሚገርመው ነገር ለተሰቀለው የማይሰግድ የተረገመ ይሁን የሚል ሁሉ ሐሳብ አላቸው እና ለይተው ነው ያስቀመጡት። አባቶቻችን በምስጢር ጥበበኞች ናቸው እና ጎበዞች ናቸው። በዚህ እናደንቃቸዋለን። መስቀልንና የተሰቀለው ለይተው ቁጭ ነው ያደረጉት እና ለመስቀሉ አይደለም የሚሉት። አሁን በሃይማኖት አበው በእነ ዮሐንስ አፈወርቅ በእነ ኤጲፋኖስ ድርሳን ስንመለከት ለተሰቀለው የማይሰግድ ብለው መስቀል ላይ ለተሰቀለው ለክርስቶስ ነው ስግደትን የሰጡትና ለይተው መናገራቸው ለሚሰሙ ሰዎች እንግዲህ ቅዱሳት መጻሕፍትንም ሌሎች መጻሕፍቶችን ማየት መረዳት በጣም አስፈላጊ ነገር ነው እና መጻሕፍቶቻችን ስለ ትንሣኤው ሲያብራሩ በደንብ አድርገው በክርስቶስ ሞት ያገኘነውን በመከራው የተቀበልነውን በትንሣኤው ያገኘነውን ጽድቅ ከእግዚአብሔር ጋር መታረቃችንን ክርስቶስ መካከለኛ ሆኖ እንዳስታረቀን እንደተቤዠን እንዳዳነን ይቅር እንዳለን ራሱን መስዋዕት አድርጎ የከፈለውን ዋጋ በደንብ አድርጎ የሚያሳይ ነው እና ትንሣኤ ከሙታን መካከል በሶስተኛው ቀን መነሳቱን ያሳያል። ሕያው ተንሳ ይላል በመለኮቱ ዘሃሎ አሉ አንዱ ሊቅ እንግዲህ ያው ሲናገሩ አበለሻሹት እንጂ ኋላ ሕያው ተንሳ በመለኮቱ ዘሃሎ አሉና ልብሰ ወርቅ አምላከ ጎጃም ዘፈጠረ ሁሉ ልብሰ ወርቅ ያሉት ሰውየው ራሱን ነው። ከዚያ ሲቀጥል ላለ ዲያቆናት አይሁድ አምጣነ ከሰተ ኃይል እና ሕያው ሆኖ ተነሳ እና ሞት ሳይዘው መቃብር ሳይዘው በሶስተኛው ቀን ከሙታን መካከል ሕያው ሆኖ ተነሳ ይላሉ። እንግዲህ ሊቃውንቱም በቅኔያቸው ማለት ነው። እንግዲህ ስለ ፋሲካም ስናነሳ ድባቡ አንድ ገጽታ ነው ያለው፣ ክርስቶስን ነው የሚያሳየን። ግን ፋሲካ ብሂል ዘበትርጓሜው ሐሴት ነው፣ ደስታ ነው፣ ሰላም ነው እና በሰውና በእግዚአብሔር መካከል እርቅ የተፈጸመበት የሰው ልጅ በክርስቶስ ደስታ ያገኘበት ሰላም ያገኘበት ያንን ያሳያል። እንግዲህ ወደ መጽሐፍ ቅዱስ ደግሞ ፋሲካ የሚለውን ማለፍ የሚለውን ነገር እናመጣዋለን። ግን በግዕዝ ቋንቋ ፋሲካ ስንል ደስታ፣ ሰላም፣ እርቅ መሆኑን በደንብ አድርገን ማየት እንችላለን ማለት ነው እና ባጭሩ ከብዙ በጥቂቱ ከጥቂቱ በረጅሙ ይህን ይመስላል ትንሣኤ።
በጣም በጣም ደስ ይላል። መርጌታ መላክ እግዚአብሔር ይባርከዎት። እንግዲህ ከዚህ የበለጠ ማብራሪያ አለ ብዬ አላስብም። ስለ ትንሣኤም ፋሲካ ያው ሁለት ትርጉም አለው እሳቸው እንዳሉት፣ አንዱ በግዕዙ ደስታ ሐሴት ነው። ደግሞ በብሉይ ኪዳን በዕብራይስጡ ደግሞ ማለፍ ማለት ነው እና ሁለቱም ትንሣኤም ፋሲካም ግን አንድ የሚያደርጋቸው ነገሮች አሉ የሚል ሐሳብ ነው የሰጡን እና መጽሐፍ ቅዱሳችንን በአዲስ ኪዳን ፋሲካችን ክርስቶስ ታርዶልናል። ከዚህ በፊት የነበረው ከተለያዩ መቅሰፍቶች ለማምለጥ ወይም እስራኤል ሲያመልጥበት የነበረውን ያንን ነገር ክርስቶስ ግን አጠቃላይ ከዘላለም ሞት ወደ ዘላለም ሕይወት እንሻገር ዘንድ እሱ ስለ ሁላችን ታርዶልናል የሚል ትርጉም አለው። በጣም ደስ ይላል። ከዛ ጋር ተያይዞ ክርስቶስ ኢየሱስ ስለኛ ከመሞቱ ከመነሳቱና ከማረጉ በክብር በአብ ቀኝ ከመቀመጡ የተነሳ አሁንም ስለኛ ከመታየቱ የተነሳ ለኛ ሁል ጊዜ ደስታችን ክርስቶስ ነው። ለዚህ ነው ሐዋርያው ሌላ ቦታ ላይ በጌታ ደስ ይበላችሁ ይላል። ደግም ይላለው ደስ ይበላችሁ ይላል። ስለዚህ ደስታችንም ፋሲካችንም ማን ነው? ክርስቶስ ነው ማለት ነው። ክብር ለእግዚአብሔር ይሁን። እንግዲህ በጣም የሚገራርም ማብራሪያ ነው መርጌታ መላክ የሰጡን። ጌታ ይባረክ። ሁላችንም በዚህ ሐሳብ ላይ እናወራለን። አሁን ደግሞ ቀጥታ ወደ መምህር ጌቱ ነው መሄደው። መምህር ጌቱ እንግዲህ ያው መርጌታ መላክ አሁን እንዳሉት ስለ ፋሲካ ያው በደንብ አብራርተውልናል። እንግዲህ ፋሲካ ማን ነው ወይም ትንሣኤ ማለት ነው። ትንሣኤ ምንድን ነው? ለእሱ ትንሣኤ ምንድን ነው የሚለውን እንዲያው እሱ ደግሞ በዚህ ጉዳይ ላይ እንዲያወር ሁላችን በዚህ ጉዳይ ማውራት አለብን። ትንሣኤና ሕይወት የሆነልን ሰዎች በዚህ ጉዳይ ማውራት ስላለብን ነው። ትንሣኤ ለእሱ ምንድን ነው? ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ እዚህ ያለን ወንድሞች ካህናት፣ መርጌቶች እግዚአብሔር አብዝቶ ይባርካችሁ። በጣም ታምራላችሁ፣ ደግሞ ደስ ትላላችሁ። ውበታችን ክርስቶስ ነው። ስሙ ብሩክ ይሁን። ዛሬ ደግሞ የተሰባሰብነው የምንጫወተው ምንም አጀንዳ የለንም። የከበረውን የእግዚአብሔር መንግሥት ልናወራ፣ የተደረገልን ልንተርክ፣ በዝማሬም በቅዳሴም በውዳሴም በቃሉም በሁሉም ነገር የሚከብር አንድና አንድ ብቻ ነው። ክብር ለአምላካችን ለእግዚአብሔር ይሁን። በዚህ ሚዲያም የምትከታተሉ ሁላችሁም እዚህ ያለን ወንድሞቻችሁ የምንነግራችሁ ወይም የምንጫወተው የምናወራው ምንም ነገር የለም ከክርስቶስ ውጭ። እሱና እሱን ብቻ ነው የምናወራው። ምክንያቱም የትንሣኤው ጌታ እሱ ስለሆነ፣ የከፈለልን እሱ ስለሆነ፣ ሌላ ማንም ስላልከፈለልን እሱን እንተርካለን። ቀሲስ መርጌታ እንደተናገሩት መርጌታ መላክ ሰፊውን ሐሳብ አንስተውታል። ትንሽ ነገሮችን ደግሞ እኔ ጨምራለሁ። ፋሲካ ኢየሱስ ክርስቶስ ከሙታን መካከል የተነሳበትን የትንሣኤ ቀን መታሰቢያ ነው። ፋሲካ ስንል ደስታ ነው፣ ሐሴት ነው ብለዋል በግዕዙ እሳቸው። ትንሽ ነገር ደግሞ እዚህ ጋር አራማይኩ ፓስኻ ይለዋል። ግሪክ ላይ ደግሞ ስንመለከት ፓስቃ ይለዋል። ዕብራይስጡ ደግሞ ፓሳሃ ሲሆን የአይሁድ ፋሲካ በዓል ዕብራውያን በሙሴ መሪነት ከግብፅ ፈርዖን ግዛት። ይሄ ማለት ምን ማለት ነው? እነዚህን አሁን የግሪኩን፣ ዕብራይስጡን፣ የአራማይኩን ስንናገር የተለየ ትርጉም አለው ለማለት ሳይሆን አንድ ነው። ምክንያቱም አንድ ነው ማለት የሰራው ባለቤቱ አንድ ስለሆነ፣ ምንጩ አንድ ስለሆነ ትርጉሙም አንድ ነው የሚሆነው። ከደስታ ጋር የተያዘ ሐሴት የምናደርግበት ነገሮች መልካም የሆኑልን ከባርነት ቀንበር እስራኤላውያን ከ400 ዓመት በላይ በባርነት ቀንበር ውስጥ እያሉ ዘጸአት ምዕራፍ 12 ላይ የሚተርክልን ታሪክ ይህንን ነው። ፋሲካ እንዴት ሆነላቸው? እንዴት መውጣት ማለፍ ሆነላቸው? ምን ተሰራላቸው ስንል 9 የተለያዩ ተአምራት በማድረግ እግዚአብሔር ለዘመናት አንቋቸው ከያዘው ከፈርዖን እጅ ሊያላቅቃቸው በፈለገ ጊዜ ፈርዖን ልቡ እየደነደነ በሚገርም ሁኔታ 9ኙንም ተአምራት አልቀበልም ብሎ ብዙ ቅጣቶችና በሱ ላይ መዓት እስኪወርድበት ይለቃል፣ ይይዛቸዋል፣ ይለቃል፣ ይይዛቸዋል። በዚህ ሁኔታ እያለ እግዚአብሔር ግን አሁን ትወጣላችሁ አለ። 10ኛው መቅሰፍት ላይ ተዘጋጁ አለ። የሚያዝ ነገር የለም አለ። ከዚህ በኋላ ነፃ ትወጣላችሁ አለ። ክብር ለአምላካችን ለእግዚአብሔር ይሁን። ከዛ በኋላ ምንድን ያደረገው? በ10ኛው መቅሰፍት ላይ ዘጸአት ምዕራፍ 12 ላይ ሄደን ስንመለከት ስለ ፋሲካ ትንሽ ነገር መናገር ፈልጌ ነው።
እግዚአብሔር አምላክ በባሪያው በሙሴ በኩል ነገሮችን እስራኤላውያንን ነፃ ሊያወጣ በሄደበት አቅጣጫ ላይ የመጨረሻው ስርዓት የተከናወነበት አሁን የመውጣት ስርዓት ነው የሚከናወነው። አሁን ከቅጣት ያለፈ ነፃ የምትወጡበት ነው። ያ ምንድነው? እያንዳንዱ እስራኤላዊ በቤቱ ጠቦት ያዘጋጅ፣ የበግ ጠቦት ወይም የፍየል ጠቦት ያዘጋጅ። ያን የበግ ወይም የፍየል ጠቦት ምን ያድርገው? ይረደው። ካረደ በኋላ በበሩ በመቃኑ ላይ ይቀባው። የሚገርመው ነገር ማን ይመጣል? መልአክ ይመጣል። የሞት መልአክ ይመጣል። ያልፋል። በዛ በሚያልፍበት ጊዜ ምኑን አይቶ? ደሙን አይቶ ያልፋል። ክብር ለአምላካችን ለእግዚአብሔር ይሁን። የተቀባው ደም እውነት ነው። እስራኤላውያን እዚህ ቦታ ላይ ስንመለከት እንትን ነው ከስጋው የሆነ ብዙ ጊዜ መጽሐፍ ቅዱስ ዕብራውያን 10 ቁጥር 1 ላይ ሲናገር ምን ይላል? ሕጉ ሊመጣ ላለው ለበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለው ይላል። በብሉይ ኪዳን ውስጥ የተከናወኑ የተሰሩ የተደረጉ ድርጊቶችን ስንመለከት የሕጉ ስርዓት እያንዳንዱ ነገሮች ከስጋ ጋር የተያዙ ናቸው። ነፃ የሚወጣውም ስጋ ነው፣ የሚያርፈውም ስጋ እንጂ ነፍስ ተኮር አልነበሩ። ነፍስ ተኮር ላይ ወይም ነፍስ ላይ ሊሰራ የሚችል ነፍስን ሊያሳርፍ የሚችል የሚመጣ መሲህ ስላለ ለዛ ምን ሆነው አገልግለዋል? ጥላ ሆነው አገልግለዋል። ለዚህ ነው ዕብራውያን ጸሐፊ ምን አለ? ሕጉ ሊመጣ ላለው ለበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለው አለ። ያ የነገር ጥላ ለሚመጣው ለክርስቶስ ጥላ ሆኖ ያገለገለው ይህ ፋሲጋ ደሙ በተቀባ ጊዜ የሞት መልአክ መጥቶ ደሙን ሲያይ እንዳለፈ ልክ እንደዚሁ እስራኤላውያንም ነፃ እንደወጡ ያ ሞት ደግሞ ሌሎችን እንደጨረሰ በአዲስ ኪዳን ላይ ደግሞ ለኛ የታረደልን ፋሲካችን ክርስቶስ ታርዷልና ይላል። ክብር ለአምላካችን ለእግዚአብሔር ይሁን። አንደኛ ቆሮንቶስ ምዕራፍ 5:7 ላይ ፋሲካችን ክርስቶስ ምን ሆኗል? ታርዷል። የብሉይ ኪዳኑ ፋሲጋ ክርስቶስ የብሉይ ኪዳኑ ፋሲጋ ጠቦቱ በግ ታርዶ ደሙ በመቃናቸው ላይ ተቀብቶ እነሱ ነፃ እንደወጡ በስጋቸው ነፃ እንደወጡ ከተያዙበት ቀንበር ባርነት ጭንቀት ነፃ እንደወጡ የአዲስ ኪዳኑ ግን በግ ዮሐንስ ወንጌል ላይ እንደሚናገረው ዮሐንስ ምንድነው ያለው? ክብር ለእግዚአብሔር ለአምላካችን ይሁን። የዓለምን ኃጢአት ሁሉ የሚያስወግድ የእግዚአብሔር ምን በግ። አይገርምም? አሁን የመጣው የዓለምን ሁሉ ኃጢአት በብሉይ ኪዳን ስንመለከት የእስራኤላውያን የሚገርመው ከስጋቸው ነፃ የሚወጡበት እሱም ለውስን ማህበረሰብ ነው፣ ለእስራኤላውያን የሆነ ነው ይህ ነፃነት። የአዲስ ኪዳኑ ግን በግ አማናዊ በግ ግን የዓለምን ኃጢአት ምን የሚያደርግ ነው? የሚያስወግድ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ይህ አሁን በአዲስ ኪዳን ላይ የምንመለከተው ፋሲካችን የታረደልን ክርስቶስ የዓለምን ጭንቀትና መከራ ሞትና ግዞት በፈሰሰው ደም በኩል በመስቀሉ ስራ ላይ ነፃ የሚያወጣልን ስለሆነ በዚህ በክርስቶስ ኢየሱስ በፈሰሰው ደም ላይ ከመብላትና ከመጠጣት ከመዝናናት ያለፈ ሕይወት ተኮር የሆነ አስተምሮ በዚህ ውስጥ እናያለን። ፋሲካ ስንል የምናከብረው ወይንም ደግሞ የምንበላው የምንጠጣው የምንደግሰው ጉዳይ ሳይሆን የተሰራልን በመስቀል ስራ በመስቀሉ ስራ ነፃ የወጣንበት ያለፍንበት የተሻገርንበት ትርጉም ያለው የሕይወት መርህ ነው። የፈሰሰው ደም ተራ ደም አይደለም። ወንድሞቼ በዚህ የምትከታተሉን የፈሰሰው ደም ተራ ደም አይደለም። የማንም ደም ፈሶ እኛን ነፃ ሊያወጣን አልቻለም። የአብርሃም ልጅ የይስሐቅ ደም ፈሶ እኛን ነፃ ሊያወጣን አልቻለም። ራሱ እግዚአብሔር ያዘጋጀው ያ የብሉይ ኪዳኑ ጥላ ለአዲስ ኪዳኑ ምሳሌ ሆኖ የቀረበው የይስሐቅ ሊታረድ ሊሰዋ በሄደበት ሰዓት ላይ ግን ሊታደግ እንደማይችል የይስሐቅ ደም ነፃ ሊያወጣ እንደማይችል እግዚአብሔር አወቀና እግዚአብሔር ምን አዘጋጀ ይላል? በግን አዘጋጀ ይላል። በሚገርም ሁኔታ ያ በግ ደግሞ ወደ አዲስ ኪዳኑ ሲመጣ እግዚአብሔር የላከው ያዘጋጀው በግ ማን ነው? ክርስቶስ ኢየሱስ ነው። በሱ በኩል ምን ሆነልን? ሕይወት ሆነልን። በሱ ሞትና መነሳት በኩል ለኛ ምን ሆነልን? ትንሣኤ ሆነልን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ስለዚህ ወንድሞቼ ዛሬ ትንሣኤውን ፋሲካ የምናከብረው ይህ በዓል ከማክበር ከመብላት ከመጠጣት ያለፈ ሕይወት የተተረከበት ክርስቶስ ኢየሱስ ዋጋ የከፈለበት እግዚአብሔር በአንድ ልጁ የጨከነበት ይህ ታላቅ የሆነ የምስራች ነው። የአምላካችን የእግዚአብሔር ስም የተባረከ ይሁን። በዚህ ሐሴት እያደረግን ደስ እያለን እንውላለን። ይህንም ማለት ነው ፈልገው። ሃሌሉያ። አንዳንድ ሰባኪ በቃ እንዴ እኛ እንደዚህ እንትን በለው ስንል ስብከቱን ለቀ ጌታ ይባላል። ሃሌሉያ። የተነካ ሰው እንዲህ ነው። አሁን ወሬ የለም፣ ሌላ ወሬ የለ።
ኢየሱስ ጌታ ነው። እኛ አሁን አማራጭ ብለን የያዝነው ሳይሆን ምንም ሌላ ተወዳዳሪ የለን። ምንም ሌላ ልንመርጥለትና ልናስተካክለው የማንችል ጌታ ኢየሱስ፣ እሱ ትንሣኤና ሕይወት ስለሆነ ስለ እርሱ ነው የምናወራ። እውነት ነው። እና እንደዚህ ነው በቃ እንደዚህ ነው። ጌታ ይባረክ። አሁን ትክክለኛው ወይም ኦሪጂናሉ የትንሣኤ አከባበር እኛ ጋር አለ። ተመልካቾቻችንም ይህንን እንዲወስዱ እያሳሰብን መርጌታ ኃይለ ልዑል እንግዲህ ያው ወደሱ ደግሞ ልምጣ። ያው ተመሳሳይ ነው ትንሣኤና ፋሲካ። አሁን አንዳንድ ጊዜ ወደኛ ምናምጣው እንደ ቀደም እንደተባለው ለኛ ምናችን ራሱ ለኛስ ይሄ ትንሣኤ የምንለው ነገር ምንድነው? ምን ስለሆነ ነው የምናከብረውስ የሚለውንም እንድናየው ምናልባት መታሰቢያ እያለ የምናነሳው ዛሬ ወይም ዓርብ ዕለት እያልን የሆነ ደረታችን ምንደቃለት አይደለም። እሱ የዛሬ 2000 ለኛ 18 ዓመት ስለኛ ሞቶ ተቀብሮ ከሙታን መካከል ተለይቶ ምን ብሏል? ተነስቷል። በክብር አድርጓል። በአብ ቀኝ አለ። አሁን ሊቀ ካህናችን። ስለዚህ መታሰቢያ ነው እንጂ የምናደርገው የሆነ ደረት ምንደቃበት ፊታችን ምንጨርስበት ጌታ የለንም። ጌታ ይባረክ ስለ ሁላችን ዋጋ ስለከፈለና። እስኪ እሱ ደግሞ ይቀጥሉ መርጌታ አይደሉ። እሺ አመሰግናለሁኝ። ክብር ለእግዚአብሔር ይሁን። በመጀመሪያ ሁላችሁንም ተመልካቾቻችን እዚህ ያላችሁትንም እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ አደረሳችሁ አደረሰን ማለት እፈልጋለሁኝ። እንግዲህ ትንሣኤ ለእኛ በጣም ትልቅ ነገር ነው። ወንድሞችም እንዳብራሩት ትንሣኤና ፋሲካ ተያይዘው ነው ያሉት፣ ተያይዘው ነው የመጡት። ኢቭን ድርጊቱ ራሱ የተከናወነው በፋሲካ ጊዜ ነው። በፋሲካ ጊዜ ነው። ጌታ ኢየሱስ ክርስቶስ በተሰቀለበት ጊዜ የአይሁድ ፋሲካ ከሚከበርበት አንድ ቀን ቀደም ብሎ ነው የተሰቀለው እና ይሄ መሆኑ በራሱ መልእክት አለው። ቅድም ወንድማችን እንዳለው ፋሲካን በዕብራይስጥ ፓሳ ይሉታል። ፓሳ ማለት ማለፍ ማለት ነው። ማለት ሞት አልፎ ሄደ እንደማለት ነው። እስራኤል ከግብፅ ለመውጣት የመጨረሻ ደረጃ ላይ ሲደርስ እንደተባለው ለእያንዳንዱ ጠቦት ታዘጋጀ። ያን ጠቦት አርደው ደሙን በመቃናቸው ላይ ቀቡ። ስጋውን ደግሞ ጠብሰው በሉ። ቀቅለው እንኳን እንዳይበሉ ተከልክለዋል። ጠብሰው ብቻ እንዲበሉ እንዳያድር ያደረ የተረፈ እንኳ ቢኖር እንዲቃጠል ታዘዙ እና በዚህ መሰረት እስራኤል ለእያንዳንዱ ቤት እንደሚበቃው ጠቦት ታዘጋጅቶ አረደ። ደሙን ግን በመቃኑ ላይ ቀባው እና ሌሊት ሞት በግብፅ አለፈ ወይም በግብፅ ምድር አለፈ። ስለዚህ ሞት ሲያልፍ ደሙ ወደ ተቀባበት ቤት አይገባም ነበረ። ለዚህ ነው ፓሳ የተባለው። ለዚህ ነው ሞት አልፎ ሄደ። እስራኤልን አልነካም። ነገር ግን የበጉ ደም ያልተቀባበትን ቤት እየመረጠ የሰውን በኩር ሁሉ ይገል ነበረ እና መጽሐፍ እንደሚነግረን ከመንግስቱ ከንጉሱ በኩር ጀምሮ እስከ ገረዲቱ በኩር ድረስ በግብፅ ቤት ያልሞተበት አልነበረም። ግን ለእስራኤል ግን ምን ሆነ ከተባለ ማለፍ ሆነ። ሞት ወደ እስራኤል አልገባም። ስለዚህ ይሄ ፓሳ ተባለ። ሞት አልፎ ሄደ። እስራኤልን አልነካም። ወደ እስራኤል ቤት ገብቶ እስራኤላውያንን አልገደለም። ከእስራኤል ምላሱን ያንቀሳቀሰ ሰው አልነበረም ይላል ክፍሉ ሲነበብና ዘጸአት 12 ይሄ በደንብ ተመልካቾቻችን ብታነቡት ይሄንን ታገኛላችሁና ይሄንን የሚተርክ ክፍል ነው። ስለዚህ ይሄ የማለፉ ምንድነው? ስርዓት ነው። የማለፉ መስዋዕት ነው። ይህንን እስራኤላውያን እንዲያደርጉት ታዝዘዋል። በየጊዜው እንዲያደርጉት ታዝዘዋል። በዚህ መሰረት ሁልጊዜ እስራኤላውያን ይህንን የፋሲካ በዓል ያከብሩ ነበረ። የፋሲካ በዓል በሚያከብሩበት ጊዜ ደግሞ እውነተኛው የእግዚአብሔር በግ ኢየሱስ ክርስቶስ ለሰው ልጆች አዳኝ የሆነው ተሰዋ እና የተያዘበት ትልቁ ነገር ይሄ ነው። ቅድም ወንድማችን ጌጡ እንዳለው ዮሐንስ ነግሮናል። ዮሐንስ 1 ቁጥር 29 ላይ ነዋ በግሁ ለእግዚአብሔር ዘያትት ኃጢአት ዓለም አለ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ የተነገረለት ኢየሱስ ክርስቶስ በዚህ ቀን ታርዷል፣ በዚህ ቀን ተሰውቷል፣ በዚህ ቀን ደሙ ፈሷል እና ከዚህ የተነሳ በንጽጽር በዚያኛው ፋሲካ እስራኤል በስጋ ከግብፅ እንደወጣ እስራኤል ከገዢው ከፈርዖን ነፃ እንደሆነ በዚህኛው ፋሲካ ደግሞ እኛ ከዓለም ከኃጢአት ነፃ ወጣን።
ካስጨነቀን ከዲያብሎስ ከገዣችን ነፃ ወጣን። ነፃ የወጣንበት ቀን ነው። ባይዞ ይሄ ፋሲካ የነፃነት ቀን ነው። የነፃነት ቀን እግዚአብሔር ለሰው ልጆች ነፃ የሰጠበት ልክ ለእስራኤል ነፃነት እንደሰጠ ለእኛም ደግሞ ነፃነት የሰጠበት ቀን ነው። ለዚህ ነው በእኛ በቤተ ክርስቲያን ፋሲካ ይባላል። ፋሲካ ማለት ደስታ ማለት ነው። ደስታው ስለምንድን ነው ከተባለ እግዚአብሔር ነፃ ስላወጣ የሰው ልጆችን በሙሉ ዓለምን በሙሉ ከገዛው ከዲያብሎስ ከኃጢአት ባርነት ነፃ የወጣንበት ቀን ነው። ስለዚህ ይሄ የደስታ ቀን ነው፣ የምስጋና ቀን ነው፣ የክብር ቀን ነው። ሁልጊዜ ፋሲካ ሲታሰብ ፋሲካ ሲከበር የሚታሰበው ስለሚበላው ስለሚጠጣው ስለተራ ነገር ነው። ግን ፋሲካ ለእኛ ከዚያ ያለፈ መልእክት አለው። እኛ ከኃጢአት ባርነት ነፃ የወጣንበት ከዲያብሎስ ገዥነት ነፃ የወጣንበት አስሮን ከእግዚአብሔር ለይቶን ከነበረው ኃጢአት የተገላገልንበት ነው። ስለዚህ ፋሲካ ይገባዋል አይደለ? ደስታ ማለት ደስታ እኛ የተደሰትንበት ሰው የተደሰተበት እግዚአብሔር ከሰው ጋር የራሱን ልጅ አሳልፎ በመስጠት ወይም አማናዊውን በግ ኢየሱስ ክርስቶስን ለዓለም እንዲሰዋ በማድረግ ሰውና እግዚአብሔር የታረቀበት ቀን ነው። ስለዚህ ከዚህ የበለጠ ደስታ የለም። ክብር ለእግዚአብሔር ይሁን። እግዚአብሔር እናመሰግናለን። ከዚህ ጋር ተያይዞ ትንሣኤም አለ። ትንሣኤ ደግሞ ሌላ ነው። ትንሣኤ ደግሞ ሌላ የፋሲካው በግ የብሉይ ኪዳኑ የፋሲካ በግ ታርዶ ነው የቀረው። የኛ በግ ግን የታረደው ኢየሱስ ክርስቶስ ከሙታን መካከል ተነስቷል። ስለዚህ ይሄ ልዩ ያደርገዋል። የታረደው በግ የተሰዋው በግ ሙቶ አልቀረም፣ ተቀብሮ አልቀረም፣ ወይም ደሙ ፈሶ አልቀረም። ደሙ ፈሶ ለዓለም የኃጢአት መንጻት ሲሰጥ እሱ ደግሞ በጉ የታረደው በግ ደግሞ ከሙታን መካከል ተነስቷል። ሉቃስ ምን ይላል? ሕያውን ከሙታን መካከል ስለምን ትፈልጋላችሁ ይላል። ስለዚህ ከሙታን መካከል ሕያው ሆኖ ተነስቷል። ብዙ ሰው ይሞታል፣ አልተነሳም። ኢየሱስ ብቻ ነው የተነሳው። ክብር ለእግዚአብሔር ይሁን። ስለዚህ ትንሣኤን ስናስብ የምናስበው የኛ ጌታ የኛ አዳኝ ስለኛ የታረደው የተሰዋው ኢየሱስ ክርስቶስ መነሳቱን የምናስብበት ቀን ነው እና የተለየ ቀን ነው፣ ልዩ ቀን ነው። ባይዘውኝ ይሄ ለክርስቲያኖች የነጻነት ቀን ነው፣ የድል ቀን ነው፣ የማሸነፍ ቀን ነው። ሰይጣን የተሸነፈበት፣ ኃጢአት በሰው ልጆች ላይ አቅም ያጣበት፣ የሰው ልጅ ደግሞ ነፃ የወጣበት፣ ከእግዚአብሔር ጋር የታረቀበት፣ ከኃጢአት ባርነት ነፃ የወጣበት፣ ዲያብሎስ በሰው ልጅ ላይ የነበረውን አቅምና ስልጣን ያጣበት ቀን ነው። ስለዚህ ትንሣኤ በጣም ትልቅ ነገር ነው። በነገራችን ላይ የክርስትና ዋና የሚባለው ዋና ማዕከል የሚባለው የክርስቶስ ሞትና ትንሣኤ ነው። ይሄ ዋና ነው፣ የክርስትና ማዕከል ነው። ኢየሱስ ክርስቶስ ከሰማይ መጥቶ ባይሞት ባይሰቀል ወይም ደግሞ ተሰቅሎ ሙቶ ባይነሳ ክርስትና ምንም ቫልዩ የለውም። ስለዚህ የትንሣኤ እና ስቅለት ወይም መስቀሉና ትንሣኤው የክርስትና ዋና ነገር ነው። ብዙዎቹ የክርስቶስን መወለድ ያምናሉ፣ የክርስቶስን ታምራት ያምናሉ። ግን የክርስቶስን መስቀል ስቅለት ይክዳሉ፣ የክርስቶስን ትንሣኤ ይክዳሉ። ይሄ ደግሞ የክርስትና ዋና ነገር ነው። ክርስትናችን የተመሰረተው በክርስቶስ ሞትና ትንሣኤ ላይ ነው። ሐዋርያው ጳውሎስ ምን ይላል? በሮሜ ምዕራፍ 4 ቁጥር 25 ላይ ክርስቶስ ስለ ኃጢአታችን ሞተ ይልና እኛን ስለ ማጽደቅ ተነሳ ይላል። ይሄ በጣም ዋና መልእክት ነው። ክርስቶስ የሞተው ለኃጢአታችን ነው። ለእኛ ኃጢአት ነው የሞተው። በቃ መስቀሉ ለእኛ ነው፣ ስቅላቱ ለእኛ ነው። ሌላ ምንም ምክንያት ኑሮት አይደለም፣ በደል ተገኝቶበት አይደለም። ግን የግድ እኛን ለማዳን ስለ ኃጢአታችን መሞት ነበረበት። ስለዚህ ክርስቶስ ስለ ኃጢአታችን ሞተ ይላል። ይህንን ብሎ ዝም አይልም። እኛን ስለ ማጽደቅ ደግሞ ተነሳ ይላል። ክብር ለእግዚአብሔር ይሁን። ክርስቶስ ልክ ሞቶ ተቀብሮ ለኃጢአታችን ሞቶ ተቀብሮ በዚያው ቢቀር ክርስትናችን ዋጋ አይኖረው፣ ጽድቃችን አይረጋገጥም። ሲነሳ ግን ጽድቃችን ተረጋገጠ። ለዚህ ነው ትንሣኤ እና ስቅለት የክርስትና ዋና ማዕከል ነው፣ ዋና ሴንተር ነው። እምነታችን የተመሰረተው በክርስቶስ ሞትና ትንሣኤ ላይ ነው። መጽሐፍ ቅዱስ ስታጠኑ የእግዚአብሔር ቃል ሰዎች ስለ የክርስቶስን ሞትና ትንሣኤ እንዲመሰክሩ ነው የተላኩት። ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ ይላል። ይሄ ወንጌል ምንድን ነው? ይሄ ወንጌል ምንድን ነው ብለን ስናስብ ስንጠይቅ የክርስቶስ ሞትና ትንሣኤ ነው። የክርስቶስን ሞትና ትንሣኤ ነው የሚመሰክሩት። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ ሄዳችሁ ስታነቡ መጽሐፍ እንደሚል ይላል ክርስቶስ ስለ ኃጢአታችን ሞተ፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ከዚያ ታየ እያለ ይቀጥላል። ለገሌ ታየ፣ ለገሌ ታየ፣ ለ500 ሰዎች ታየልና በኋላ ደግሞ ለእኔ ተገለጠ ይላል። ስለዚህ የክርስቶስ ሞትና ትንሣኤ ወንጌል ነው፣ ምስራች ነው። ይሄ የተከፈለው ለእኛ ነው፣ ይሄ የሆነው ለእኛ ነው፣ ይሄ የተሰራው ለእኛ ነው። ስለዚህ ይሄ ለዓለም የምስራች መልእክት ሆኖ ለዓለም እንዲደርስ ተልኳል ማለት ነው። ለምን ከተባለ ዋናው እሱ ስለሆነ
ዋናው እሱ ስለሆነ፣ ስለዚህ የክርስቶስን ትንሣኤ ስናከብር ስቅለቱንም ስናከብር መረዳት ያለብን ነገር ምንድን ነው ከተባለ ክርስቶስ የሞተው ለኛ ነው። ክርስቶስ መከራ የተቀበለው ለኛ ነው፣ ለኃጢአታችን ነው። ያለ ክርስቶስ ደም ኃጢአት በምንም ስለማይነጻ ክርስቶስ ካልከፈለው ሌላ ይህንን የሚከፍል ምንም አይነት አካል ስላልኖረ ስላልተገኘ ነው ክርስቶስ ይህንን የከፈለው። ክርስቶስ ደግሞ ይህንን ከፍሎ አልቀረም። ክርስቶስ ምን ሆኗል? ከሙታን መካከል ተነስቷል። ምን ይላል? ምን ትላለች ቤተ ክርስቲያን? እንደው በጣም ወደ ሐሳቤ ስለመጣ ነው ልናገር። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ይኩን ፍስሐ ወሰላም ወይም ኮነ ፍስሐ ወሰላም ይላል። እና ምን ማለት ነው? ክርስቶስ ከሙታን መካከል በኃይልና በስልጣን ተነሳ ይላል። አዳምን ነፃ ወጣው፣ ሰይጣንን አሰረው። አዳምን ነፃ ወጣው፣ ሰይጣንን አሰረው። ከዛሬ ጀምሮ ሰላምና ደስታ ይሁን። ክብር ለእግዚአብሔር ይሁን። ይሄ የቤተ ክርስቲያን ድምፅ ነው፣ አዋጅ ነው። ለምን ከተባለ ክርስቶስ ይሄንን አድርጓል፣ ክርስቶስ ይሄንን ሰርቷል። ክብር ለእግዚአብሔር ይሁን። ከዚህ የተነሳ ትንሣኤ ማለት እኛ ነፃ የወጣንበት፣ እኛ የጸደቅንበት፣ እኛ ከእግዚአብሔር ጋር የታረቅንበት፣ ወደ እግዚአብሔር የቀረብንበት፣ እምነታችን ድነታችን የተረጋገጠበት። ክብር ለእግዚአብሔር ይሁን እና ትንሣኤን እንደዚህ ነው የምናከብረው። እንቀጥላለን። ተባረኩ። አሜን አሜን፣ ሃሌሉያ። ክብር ለጌታ ይሁን። ውድ ተመልካቾቻችን እንግዲህ ያው ቡናም ምግብም እየበላችሁ ይኛውን አብራችሁ እንድታኝኩት በጌታ ፍቅር አሳስባችኋለሁ። እንግዲህ በጣም ጥሩ ጥሩ ትምህርቶች መልእክቶች እየተላለፉ ነው። በዓል ለማክበር ስንቀመጥ ዋናው የበዓላችን ምክንያት ኢየሱስ መሆን አለበት አይደለም? እና ምን ትላለች ቤተክርስቲያን? በሌላ ሰሞኑን የሚሰበኩ መስባኮች አሉ። በነገራችን ላይ ይዜ እትነሳ ይቤ እግዚአብሔር ሬሲ መድኃኒተ ዋግህድ ቦቱ። ሃሌሉያ! በጣም ይገርማል እኮ ይዜ እትነሳ፣ ዛሬ እነሳለሁ። ማን አለ ነው የምትለው? እግዚአብሔር አለ። ምክንያቱም ከብሉይ ኪዳን ከመዝሙረ ዳዊት እያመጣች ትንቢታዊ የሆኑ ቃላቶችን አሁን በምስባክ በሰንበት መወድሱ ምናምን ትላለች እና እንትኑ ጥሩ ነው። ቤተ ክርስቲያን ወደዚህ ሐሳብ ብትመጣ ወደ ትክክለኛው እውነት ሌላ ትንሣኤ ባትጨምርበት፣ የሌሎችን ትንሣኤ ባትጨምርበት፣ ቤተ ክርስቲያኗ ስለ ጌታ የምታወራው ትንሣኤ ትክክል ነው። ስለ ትንሣኤው ስህተት የለም። ግን ሌሎችን ደግሞ መጨምሯል። ምን ብለናል እኛ? ክርስቶስ በታላቅ ስልጣንና በታላቅ ኃይል ከሙታን መካከል ተለይቶ ተነሳ ካለን ተነሳን። ሌላ ተነሱ የሚባሉ የሉም ማለት ነው። ትንሣኤን ክርስቶስ አሁን እያልን ያለነው ሞቶ የተነሳ ነው እያልን ያለነው። አሁን እኛም ተነስተናል እያልን ነው አይደለ? ከክርስቶስ ጋር ተነስተናል እንላለን። ግን ምን ይቀረናል? ሞተን እንደገና መነሳት ይቀረናል። ምኑ ነው የሚቀረው? ይሄ የሚበሰብሰው የማይበሰብሰውን ለብሶ ይነሳል። ይሄ ምንም ጥያቄ የለው። ግን ቤተ ክርስቲያን ደግሞ ሌላ የተነሱ አሉ የምትላቸው ስላሉ እነሱን በደንብ እንድታጤናቸውና እንድታስወግዳቸውም ጭምር እናወራለን ማለት ነው። ክብር ለጌታ ይሁን። ዲያቆን አንሙት ደግሞ እንግዲህ ትንሣኤ እንግዲህ ለአንተ ምንድን ነው? ትንሣኤን እንዴት ታየዋለህ? ክብር ለእግዚአብሔር ይሁን። በቅድሚያ አጠገቤ ያላችሁ ወንድሞቼ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ። በመቀጠል በክርስቶስ ክርስቲያን ለተሰኛችሁ በሙሉ እንኳን አደረሳችሁ። ትንሣኤ ማለት ሕይወት ነው። ትንሣኤ ሕይወት ነው። ፋሲካ ከምለው ልነሳና ፋሲካ ሁለት አካላት አክብረውታል። እስራኤል ዘሥጋና እስራኤል ዘነፍስ እና ቅድም መሪጌታም መምህር ጌቱም እንደተናገሩት ፋሲካ ማለፍ ነው፣ መውጣት፣ መዳን፣ መሻገር፣ ማምለጥ ነው እና ከዚህ አያይዤ አይሁድ ናቸው ለመጀመሪያ ፋሲካን ያከበሩት። ለምን? ያመለጡበት፣ ያለፉበት፣ ከሞት የተረፉበት በዓል አድርገው ማክበር የጀመሩት ማለት ነው። ከዚያ በኋላ እኛም ደግሞ ይሄንን መታሰቢያ በፈሰሰልን ደም አማካኝነት ለዘላለም እናከብረዋለን፣
እናስበዋለን። ስለዚህ አይሁድ ፋሲካን የሚያከብሩት የበግ ደም በመቃኑ ላይ ቀብተው ያ መልአክ ከጥፋት ያንን ደም ምልክት አይቶ ስላለፋቸው ነው። እኛ ደግሞ ከሞት ወደ ሕይወት ከኃጢአት ወደ ቅድስና ወደ ጽድቅ የተሸጋገርንበት ሕያው የሆነው አማናዊው በግ የእግዚአብሔር ልጅ ኢየሱስ ክርስቶስ ስለታረደልን ያንን ደም ሕይወት አድርገን ይዘን ነው ይሄን በዓል የምናከብረው። ለዚያ ትንሣኤ ማለት ከሞት መነሳት፣ ትንሣኤ ከሞት መነሳት ነው። ሞቶ የነበረ ከሞት ተነሳ፣ ለእኛም ደግሞ ትንሣኤን አወጀልን፣ ትንሣኤን ሰጠን ማለት ነው። መንፈሳዊ ሚስጥር አለው። 2-3 ነጥቦች አሉ። መንፈሳዊ ሚስጥሩ የበጉ ደም የኢየሱስ ክርስቶስ ደም በዚያን ጊዜ በመቃን ላይ የተቀባ ደም ምልክት የበግ ደም እስራኤላውያንን ከሞት አዳናቸው። አሁን ግን ሰዎችን ሁሉ የሚያነጻቸው የሚያድናቸው የኢየሱስ ክርስቶስ ደም ነው። ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻነ እምኩሉ ኃጣውኢነ። ለዚያ የኢየሱስ ክርስቶስ ደም ከሁሉ ከየትኛውም ኃጢአት ያነጻናል፣ አንጽቶናል። ክብር ለእግዚአብሔር ይሁን። ለዚያ ሁለተኛው ነጥብ ደግሞ መዳን ወይም ሳልቬሽን። መዳን ማለት አልፋል ማለት ፍርድ አይመጣብህም ማለት ነው። እርሱም የሚያምን ከዘላለም ሞት ይድናል እንዲል ያመልጣል ማለት ነው። ሶስተኛው ሐሳብ ፋሲካ ወይም ፓስኦቨር ብለን የምናየው ሚስጥር ፋሲካ ማለት መሻገር ወይም መውጣት ማለት ነው። ከሞት ወደ ሕይወት ከኃጢአት ወደ ቅድስና ወደ ጽድቅ መሻገር ማለት ነው። በአጠቃላይ በኦሪት ዘጸአት ምዕራፍ 12 ቁጥር 13 ላይ የተቀመጠውን ቃል ነው ፋሲካ የሚዘረዝረው። ደሙን ባየው ጊዜ ከእናንተ አልፋለሁ። ለዛ ምልክት የሆነ የዛ የበግ ደም አሁን ደግሞ ለኛ ምልክት የሆነን አማናዊው የክርስቶስ ኢየሱስ ደም ነው። ስለዚህ ትንሣኤ ከሞት መነሳት ነው። በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ክርስቶስ ፋሲካችን ታርዷል። ሮሜ 5:9 ላይ በደሙ ከጸደቅን በእርሱ ከቁጣው እንድናለን። ዕብራውያን 9:22 ያለ ደም መፍሰስ ስርየት የለም። ለዛ ደም መፍሰስ አለበት። ያ ደም ደግሞ ከሞትና ከኃጢአት የሚያድን ደም ዘላለማዊው የእግዚአብሔር ልጅ የኢየሱስ ክርስቶስ ደም ነው ማለት ነው። አራተኛው አንደኛ ዮሐንስ ቁጥር 1 ምዕራፍ 1 ቁጥር 7 የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ለዛ እነዚህን ነጥቦች ማንሳት ፈልጋለሁ። ክብር ለእግዚአብሔር ይሁን። ትንሣኤ ማለት ከሞት መነሳት፣ መዳን፣ ሕይወትን ማግኘት ማለት ነው። አመሰግናለሁ። አሜን አሜን። ክብር ለጌታ ይሁን። ሃሌሉያ። ዲያቆን እንደዚህ ያው በደንብ ሲያስረዳ እኛ ቤት ነው አሁን ኦሪጂናል የትንሣኤ አከባበር። ምክንያቱም እንዳልኳችሁ ትክክለኛ ዲያቆን እንደዚህ ነው ያለበት ነው እያልኩ ያለሁት። ዲያቆን የሚል ዲያቆን መሆን የሚችል አዲስ ኪዳንን የሚያውቅ ነው ይላል አይደለ? አዎ እንደዛ ይላል። አዲስ ኪዳን ማወቅ ማለት ደግሞ ይሄ ነው። የአዲስ ኪዳን ትምህርት ነው ያስተምራል። የአዲስ ኪዳን ትምህርት በቃ ክብር ለጌታ። እግዚአብሔር ይባረክ። በጣም ደስ የሚለው እሱ ነው። ለምንድን ነው እንደዚህ ልንል ምንችለው ብላችሁ ስታስቡ ያለን ሐሳብ አንድ ነው። ሌላ ካለ ንገሩ። ምክንያቱም ሌላ የለም፣ አንድ ነው። አንዱ ስለ ሁሉ ምን አለ ነው የሚለው ሞተ። በቃ ክብር ለጌታ ይሁን። ስለ ሁሉ ስለ ሞተው ነው ሁላችንም የምናወራው እና እንግዲህ ዲያቆንም ከዛ አንጻር ነው ፋሲካንም ትንሣኤንም እያነጻጸረ ሲያወራን የነበረው ማለት ነው። ያው ለምንድን ነው ሁላችንም በዚህ ጉዳይ ላይ እንድናወራ የተፈለገው? ሁላችንም የተቀበልነው የጠጣ ነው። ሁላችንም የዳንበት ያመለጥንበት ከጨለማ ነፃ የወጣንበት
ብርሃን የሆነበት ብርሃን ከብርሃንም ወደ ብርሃንም የመጣንበት አንድ ጌታ ስላለን ነው። እሱም ክርስቶስ ኢየሱስ ጌታችን ስለሆነ ስለ እርሱ እናወራለን። እንደተባለው ደም ሳይፈስ ስርየት የለም። ያኛው ደም ቅድም መርጌታ አይደለው ሲያብራሩት ነበር። በብሉይ ኪዳን የነበረው መርጌቱም ሲያብራሩ ያነጻናል ነው የሚለው። ምክንያቱም ኃጢአት ብናደርግ የሚያነጻ ደም አለ ማለት ነው። ለዚህ ነው የመጀመሪያው ስርየት ያገኘንበት ነው። አሁን እንኳን ኃጢአት ብናደርግ ከኃጢአታችን ሊያነጻን የታመነ ደም ያለው ኢየሱስ የኛ ምንድነው እንደተባለው የእግዚአብሔር በግ ነው። ክብር ለጌታ ይሁን። ቀሲስ ሶ ደግሞ ይቀጥል። ያው እንግዲህ ምንድነው አሁን ጥያቄውን እንደ ጥያቄ ሳይሆን ከውስጡ ያለውን ነገር ስለ ትንሣኤና ስለ ፋሲካ ማውራት ይችላል እሱም ለማለት ነው። ክብር ለጌታ ይሁን። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። አሜን። ውድ የትንሣኤውና የፋሲካው በዓል ታዳሚዎች፣ በተለያየ ዓለም ያላችሁ ወዳጆቻችን፣ የምንወዳችሁ አባቶችም እናቶችም ወጣቶች ሕፃናትም ጭምር እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል መታሰቢያ አደረሳችሁ እንላለን። እዚህ ያላችሁትም ደግሞ ወንድሞቼ የትንሣኤውን አካል ወይም ደግሞ የትንሣኤውን ዓለም እንድናወራ ለተመልካቾቻችን ለአድማጮቻችን በዓሉን ለሚያከብሩ እዚህ ሰዓት ለደረሱ ሁሉ ደግሞ ደስታ የሆነበትን ሞት የተሸነፈበትን ሰላም የታወጀበትን ይህንን ዕለት እንድናከብር እንድናስብ እግዚአብሔርን እንድናመሰግን እድል ስለሰጠን እግዚአብሔር አምላካችንና አባታችን የተባረከ ይሁን። አሜን። እንደተባለው እንግዲህ ፋሲካን ስናከብር ፋሲካ ምን ማለት እንደሆነ ከመነሻው ከምንጩ ወንድሞቼ በሚገባ አስረድተዋል። ፋሲካ ማለፍ ነው ስንል አንድ የታለፈ ነገር አለ በቤተ ክርስቲያናችን የሚነገር ዓመተ ፍዳ ዓመተ ኩነኔ አልፎ ዓመተ ምሕረት የምህረት ዘመን የታወጀበት የምህረትን ዘመን እንድንኖር ያደረገበት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጆች ኃጢአት በማስወገድ በመስቀል ጠርቆ ከመንገድ አስወገደው ይላል። እርሱን አስወግዶ እርሱ አልፎ አሁን ግን ሰላም ሆኖ ትንሣኤ ሆኖ በትንሣኤው ዓለም እንድንኖር ያደረገበት ይህንን ታላቅ ዕለት እንድናስብ ወይም ደግሞ ዛሬ ብቻ ሳይሆን የፋሲካ ዕለት ብቻ ሳይሆን ሁል ጊዜ በተለያየ መስሪያ ቤትም በተለያየ ስፍራም አንድ ነገር ደብዳቤ ሲጻፍ ይባላል 2018 ዓመተ ምህረት። ይህ ልዩ የሚያደርገው ነው። ምን ነበረ? ሰዎች በኩነኔ ሰዎች በበደለኛነት በኃጢአተኛነት ይኖሩ ነበር። እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም ይላል። ያ የኩነኔው ዘመን፣ ያ የመከራው ዘመን፣ ያ የጭንቁ ዘመን አልፎ ጌታችን መድኃኒታችን ኢየሱስ ክርስቶስ እጆቹን በመስቀል ላይ ዘርግቶ ሰላም ያለበት ሁሉ ተፈጸመ ያለበት ለሰው ልጆች መዳን የሆነበት ነው ፋሲካ ወይም ደግሞ ትንሣኤን ስናስብ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ለደቀ መዛሙርቱ ለሚሰሙት ለተከተሉት የተናገረው ነገር ነበረ። እንግዲህ በማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ጀምሮ እስከ 6 ያለውን ስንመለከት እንደተናገረው ተነስቷልና በዚህ የለም የተኛበትን ስፍራ ኑና እዩ ብሎ የሰማይ መላእክት ቅዱሳን መላእክት የመነሳቱን ዜና ተናግረዋል። ይህ ትንሣኤ ድል አድርጎ መነሳቱን ታላቁን ዜና የሰማይን ዜና ሞት የተሸነፈበትን የተነገረበት ነው። ይህንን ስናስብ መላእክትም ተደንቀው ተገርመው ይህንን ዜና ያበሰሩበት ዕለት ነው። ታዲያ ትንሣኤ የጊዜና የስፍራን ገደብ ደምስሷል። ትንሣኤ የጊዜንና የስፍራን ገደብ ደምስሷል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በሚመላለስበት በሚያስተምርበት
ጊዜ ምን ነበረ? የጊዜ ገደብ ነበረ፣ የስፍራ ገደብ ነበረ። የተከተሉት ደቀ መዛሙርት ወደ እርሱ ለመምጣት ወደ እርሱ ለመቅረብ ይቸገሩ ነበር። በአንድ ስፍራ ላይ በምኩራብ እያስተማረ ሳለ የታመመ ሰው ይዘው መጥተው እሱ ጋር መግባት አልቻሉም ነበረ። ይህ ምንድን ነው ስንል የስፍራ ምን ገደብ፣ የስፍራ ገደብ። እሱ ጋር ለመድረስ የተገደበ ነገር አለ። ታዲያ ያንን ህመምተኛ እንዲፈውሰው ወደ ኢየሱስ ለማቅረብ ምን አደረጉ? ጣራውን ነደሉ ይላል። ጣራውን ነድለው ወደ እርሱ በገመድ አወረዱት ይላል። ይህ የእምነታቸውን ታላቅነት፣ ያዳኝነቱን፣ የሁሉን ቻይነቱን፣ የፈዋሽነቱን የነሱም ደግሞ እምነት አስደናቂነት የተነገረበት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስም ምን ነበረ ማለት ነው? የተገደበ ነበረ። ሁሉ ስፍራ የመገኘት እንትኑ ምን ያለ ነበር? የተገደበ ነበረ። እንዲሁም ይወደው የነበረው አልዓዛር ሞተ ሲሉት እሱ ያለበትና ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ያለበት ስፍራ የተለያየ ነበረ እና መልእክት ላኩበት። የዛን ጊዜ በምድር በነበረ ጊዜ ፍጹም ሰው ፍጹም አምላክ ቢሆንም የጊዜና የስፍራ ገደብ እርሱንም ይዞት ነበረ። ይህ የጊዜና የስፍራ ገደብ ምን ያለበት ነው? የተጣሰበት ወይም የተሻረበት ትንሣኤ የሆነበት ዕለት ነው። እንግዲህ ገደቦችን ሁሉ ጥሶ ማለፍ ነው ፋሲካ። ገደቦችን ሁሉ እንግዲህ ገደብ ተጥሷል። ገደብን አልፎ መሄድ ተችሏል። እግዚአብሔር ግን ይላል በሐዋርያት ሥራ ምዕራፍ 2 ቁጥር 22 እስከ 24 ስንመለከት እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይዘው ዘንድ አልቻለም ይላል። አሁን ሁሉን የገደበውን ሁሉን ወደ ሞት የወሰደውን ምን አደረገው? አጠፋው። ኢየሱስ ክርስቶስ ጌታ ነው። ታዲያ ትንሣኤ ይሄ ነው። ፋሲካ ይሄ ነው። ምን ያለው? አጠፋው ይላል። ለምን? የሞት ጣር ይዘው ዘንድ አልቻለም። ኢየሱስ ክርስቶስ ጌታ ነው። ይህንን ነው የምናከብረው። ተመልካቾቻችንና አድማጮቻችን ትንሣኤ እንደ ሌላው ጊዜ በመብልና በመጠጥ የምናሳልፈው ሳይሆን አሁን የትንሣኤውን ኃይል የምንመሰክርበት፣ በትንሣኤው ዓለም ደግሞ ደስ የምንሰኝበት ጊዜ ነው። ለምን ስንል ይህ ጊዜ የምህረት ጊዜ ስለሆነ ኃጢአት በምህረት ተከደነ፣ ትንሣኤ ሆነ፣ ምህረት ሆነ፣ ሰላም ሆነ። ይህንን የምናከብርበት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛር ታሞ ቢጠሩት በዕለቱ አልተገኘም፣ አልመጣም፣ ሊደርስ አልቻለም። በሁሉ ስፍራ የመገኘትም እድሉ አልነበረውም በዚህ በስጋ በነበረበት ጊዜ። ታዲያ ከ4 ቀን በኋላ አልዓዛር ወደ መጣበት ስፍራ መጥቶ መምጣቱን ሲሰሙ እነ ማርታ ሮጠው ወጡ። ጌታ ሆይ አለች ማርታ፣ በዚህ ኖረ ቢሆን ወንድሜ ባልሞተ ነበር አለችው። ማርታ ይህንን ስትለው ጌታችን መድኃኒታችን ኢየሱስ ክርስቶስ ብታምኝስ አሁን ይነሳል አላት። ማርታም አይ ትንሣኤ እንዳለ አምናለሁ አለችው። እርሱ ግን የነገራት አሁን ስለሚሆነው ነገር ብታምኝስ አለ። ትንሣኤና ሕይወት እኔ ነኝ አለ። ትንሣኤ ዕለት አይደለም፣ ቀን አይደለም። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወደ ምድር የመጣው ወደ ሰው ዓለም፣ ወደ ተበላሸው ዓለም እርሱን ለማደስ፣ እርሱን ሕያው ለማድረግ፣ ለሞተው ሕይወት ለመስጠት የመጣው እሱ ራሱ ኢየሱስ ትንሣኤ ነው። ሲናገር በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ አለ። ይህ ታዲያ ትንሣኤና ሕይወት የሆነው ክርስቶስ ኢየሱስ የኛ ሕይወት ነው፣ የእናንተም ሕይወት ነው። ላላመናችሁትም ሳታምኑ ለምታከብሩትም የበዓሉ ሐሳብና ትርጉም ሳይገባችሁ በየዓመቱ የተለያዩ ሴሪሞኒዎች በማድረግ ቅርጫና በግ ዶሮም ማዘጋጅታችሁ በዓሉን ዝም ትንሣኤውን እውነት የፋሲካን በዓል በሚገባ እንድታውቁት ነው ይህንን መልእክት ለእናንተ ልናስተላለፍ የወደድ ነው።
እግዚአብሔር አምላካችን ስሙ የተባረከ ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች፣ በተለያየ ዓለም ያላችሁ፣ በተለያየ ዓለም የምትኖሩ ትንሣኤን ስናስብ የትንሣኤ ኃይል የላቀ ኃይል ነው። የትንሣኤው ኃይል የላቀ ኃይል ነው። ምንም ገደብ ሊይዘው ያልቻለ፣ ሞት ሊይዘው ያልቻለ፣ ምንም ሊገድበው ያልቻለ ከተነሳ በኋላ ደቀ መዛሙርቱ በሞቱ አዝነው ቤት ሰግተው ባሉበት ሰዓት ቤት እንደገባ ሳይታወቅ ገደቡን አልፎ በመካከላቸው ቆሞ እንደዚህ አላቸው፣ ሰላም ለእናንተ ይሁን አላቸው። አሜን። እግዚአብሔር አምላካችን ስሙ የተባረከ ይሁን። አሜን። ቤት እንደገባ ቤት እንደመጣ ሳያውቁ ገብቶ ከነርሱ ጋር ሰላም ለእናንተ ይሁን፣ ለሀገራችን ለኢትዮጵያ ሰላም ይሁን። የትንሣኤው ንጉሥ ኢየሱስ ሰላማችን ነው። ሞትን ያሸነፈው ኢየሱስ ከሁሉ በላይ ነው። ከነገሮች በላይ ነው። ገደቦችን ያሸነፈ፣ ሞትን ያሸነፈ፣ ሕይወትን ያነገሰ ነው። ሞትን ገሎ ገላዩን ገሎ ሕይወትን ያነገሰበት ይህ ልዩ ነው። ትንሣኤው ጌታ ከአለቅነትና ከስልጣናት ከኃይላትም ከጌትነትም ሁሉ በላይ ዋው ሃሌሉያ፣ ከጌትነትም በላይ ጌታ ሆኖ የበላይ ሆኖ አለቃ ሆኖ ትውልድን ምድሪቱን ያስጨንቅ የነበረውን እርሱን ስልጣኑን ገፎ ድል በመንሳት እያዞረ አሳያቸው ይላል። ኤፌሶን ምዕራፍ 1 ከቁጥር 21 ጀምራችሁ ስትመለከቱ የሚደንቀውን የትንሣኤውን ኃይል፣ ያ የትንሣኤው ኃይል ደግሞ የቤተ ክርስቲያንን መወለድ። አሁን ቤተ ክርስቲያን ስንል ቤተ ክርስቲያን በትንሣኤው የተወለደች፣ የትንሣኤው ምስክር፣ የትንሣኤው ኃይል የወለዳት የገለጣት ለቤተ ክርስቲያን ራስ የሆነው ክርስቶስ ኢየሱስ ነው። የትንሣኤው ኃይል በመንፈስ ቅዱስ ነው። ሃሌሉያ። ሮሜ ምዕራፍ 8 ቁጥር 11 ስትመለከቱ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር በክርስቶስ ኢየሱስ ያለው መንፈስ ለሚሞተው ሥጋችሁ ሕይወት ይሰጠዋል አለ። ይህ የሚሞተው ሥጋ እንኳን ምን ያገኛል? ከኢየሱስ ክርስቶስን ካስነሳው ሕያው መንፈስ የተነሳ ሕያው ይሆናል። የሚሞተው የማይሞተውን ይለብስ ዘንድ ብለው ቅድም በርጌታ ቀጸላ እየተናገሩ ነበር። እውነት ነው። ይህ የሚበሰብሰው የማይበሰብሰውን ነፍሶ ለብሶ በትንሣኤ አካል ይነሳል። ወዳጆቼ እና ተመልካቾቻችን እጅግ የምንወዳችሁ ጳጳሳት፣ ቀሳውስት፣ ዲያቆናት ይህንን እውነት እንድትረዱ፣ ይህ እውነት እንዲገለጥላችሁ ወደ ክርስቶስ እንድትመጡ እንጋብዛችኋለን። ኢየሱስ ክርስቶስ ይወዳችኋል። አንድ ነገር እናንሳ። በዚህ በአንደኛ ቆሮንቶስ ምዕራፍ 15 ላይ ስለ ትንሣኤ አካል፣ ስለ ምድራዊውና ስለ ሰማያዊው ሰው ያወራናል። ምናልባት ጊዜ እንዳልወስድ ለወንድሞቼ እየሰጋው ለወንድሞቼ እድሉን ለመስጠት እኔ እንዳልጨርስባቸው፣ ነገር ግን አያልቅም፣ አይጨረስም። እርሱ ተነግሮለት እርሱ ተወርቶለት አያልቅም። እንዳልጨርስባቸው ግን ይሄንን ልበልና አበቃለሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። እርሱ ሕይወት ነው። እርሱ አዳኝ ነው። እርሱ ሰላም ነው። እርሱ እውነት ነው። እርሱ ሕይወት ነው። ሞትን አሸንፏል። የኛም ደስታ የኛም ሰላም እንዲህ እንድንናገር ያደረገን ብቃታችን አይደለም፣ ችሎታችን አይደለም። ያ የትንሣኤው ኃይል አግኝቶን ነው። ያ የትንሣኤው ኃይል ነክቶን ነው። በዚህ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 44 ላይ እንደዚህ ይላል። ኢየሱስ ክርስቶስ ጌታ ነው። እንደዚህ ይላል። የሙታን ትንሣኤ ደግሞ እንዲህ ነው፣ በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። አዋርደውት፣ ተፍተውበት፣ አጥላልተውት፣ አዋርደው ገደልን፣ ጨረስን ብለው ሲያስቡ እሱ ግን ተነሳ፣ አሸንፎ ተነሳ። አሜን። ኢየሱስ ክርስቶስ ጌታ ነው። በክብር ይነሳል፣ በድካም ይዘራል፣
በኃይል ይነሳል። እርሱ በኃይል ነው የተነሳው። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። አሁን የተነሳው ያንን ፍጥረታዊውን ሞት የገደበውን ፍጥረታዊውን ሰው የሚያስነሳው መንፈሳዊው ዘር ከሰማይ መጣ። ኢየሱስ ክርስቶስ ጌታ ነው። መንፈሳዊው ዘር ከሰማይ ነው። መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ ይላል። ኢየሱስ ክርስቶስ ጌታ ነው። ምን ብሎ ነበር ኢየሱስ ራሱ በዮሐንስ ወንጌል ምዕራፍ 4 ላይ ለሳምራዊቷ ሴት ሲያወራ እግዚአብሔር መንፈስ ነው፣ በመንፈስና በእውነት ሊያመልኩት ይገባል ብሎ ተናግሮ ነበር። ያ አካል ራሱ እግዚአብሔር ስለሆነ አሁን ምን ሆነ? ይህ ሁለተኛው አዳም ሰማያዊው አዳም ምን ሆነ ይላል? መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊው ቀጥሎም መንፈሳዊው ነው እንጂ መንፈሳዊው መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ከሰማይ ነው። መሬታዊው እንደሆነ መሬታውያን የሆኑትን ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያዊ የሆኑት ደግሞ እንዲሁ ናቸው። የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ነገር ግን ወንድሞቼ ሆይ ይህን እላለሁ፣ ሥጋና ደም የእግዚአብሔር መንግሥት ሊወርሱ አይችሉም፣ የሚበሰብሰውም የማይበሰብሰውን አይወርስም። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ ይህ የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሊለብስ ይህም የሚሞተው የማይሞተውን ሊለብስ በዛን ጊዜ ሞት ድል በመንሳት ተዋጠ። ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ተፈጽሟል። ኢየሱስ ጌታ ነው። ሞት ሆይ አለ መውጊያህ የት አለ? ሲኦል ሆይ ድል መንሳትህ የት አለ? በቃ ተሸነፈ። ይህ ታዲያ የኢየሱስ ክርስቶስን መነሳት ይሻወሳል። የኢየሱስ ክርስቶስን አሸናፊነት ተረክን፣ ተናገርን። ከኛ ጋር ምን ያገናኘዋል? ኤፌሶን ምዕራፍ 2 ላይ እንደዚህ ብሎ ይነግረናል። ኤፌሶን ምዕራፍ 2 ላይ ከኛ ጋር ሲያገናኘው በበደላችንና በኃጢአታችን ሙታን የነበርነውን ከእግዚአብሔር ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋልና ብሎ በሚመጡት ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ሁላችን በዚህ ያለን የትንሣኤው አካል ሆነን በእርሱ በማመናችን ጌታን በመቀበላችን ምን ብለናል? ተነስተናል። ተነስቶ በአብ ቀኝ አለ። እርሱ ብቻ አይደለም በአብ ቀኝ አለው፣ እኛን በመንፈስ በአብ ቀኝ አስቀምጦ በአካል በዚህ ደግሞ እርሱ በሥጋ ተመላልሶ የአብን የእግዚአብሔርን መንግሥት እንደመሰከረ እንደተናገረ በዚህ ምድር የትንሣኤው ምስክሮች ሆነን እንድንኖር በዚህ አካል በሥጋ በምድር እንኖራለን። በመንፈስ ግን መጽሐፍ እንደሚናገር በሚመጡ ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊው ስፍራ ከእርሱ ጋር አስቀመጠን ይለናል።
አሁን በክርስቶስ ስንሆን ከእርሱ ጋር ነን። እግዚአብሔር አምላካችን የሞትን ጣር አጥፍቶ ሲያስነሳ እግዚአብሔር በዚህ አለ ስንል፣ አማኑኤል ሆነ ስንል አሁን ገደብ የለም። እግዚአብሔር ከኛ ጋር፣ እኛም ከእግዚአብሔር ጋር፣ እኛ በክርስቶስ ክርስቶስ በእኛ ይሰበካል። ትንሣኤው ይሄ ነው። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። አሜን አሜን። ሃሌሉያ። ወይ ቄስ ወይ ቄስ ወይ ቄስ ሰው ቄሶች አሁን እንዲያው በእውነት እንዲያው ማን ይሙትና ነው ሃሌሉያ ስለ ገብረ ሰላምና ስለ 50ው ቀን መብል ከመናገር አልፈው እንደዚህ ወንጌል የሚሰብኩ በእውነቱ እግዚአብሔር አምላክ የተባረከ ይሁን። ለውጥ ስላለው ጌታ ይውትላችሁ። ትንሣኤው ሕይወት ነው ማለት የሚለውጠው ሁሉን ነው። ይሄ ከሆድ ከመብል ከመጠጥ ከሚጠፋ ነገር ያወጣና ጌታ ከዘላለም ሕይወት ምግብ ጋር ያገናኛል። ስለዚህ ቅድም በጣም የነካኝ ነገር ገደብ የሚለው ነገር ገደብ ኢየሱስ በዚህ ምድር ሲመላለስ በነበረበት ወቅት ፈውስ ይፈውስ ነበር። ነገር ግን ሰዎች ደግሞ ከሱ ፈውስ ለማግኘት ይሄዱ ነበር። ሰዎች ይገድቧቸው ነበር። ሕፃናት ወደ ጌታ ይመጡ ነበር። ደቀ መዛሙርት ሳይቀሩ ይከለክሏቸው ነበር። አሁን ይሄ ገደብ ነው። አሁን ግን በዚህ ዘመን ሃሌሉያ የዕብራውያን ጸሐፊ እንዲህ በማለት ይናገራል። በእርሱ በኩል ወደ አብ የሚመጡትን ፈጽሞ ሊያድናቸው ይችላል። በእርሱ ነው የሚለው። በፈሪሳዊው አይደለም፣ በሰዱቃዊው አይደለም፣ በመምህራንም አይደለም፣ በጳጳሳትም በኤጲስቆጶሳትም በኩል አይደለም። በእርሱ በኩል በማን? በትንሣኤው ጌታ በኢየሱስ በኩል የሚመጡትን ፈጽሞ ሊያድናቸው ይችላል። ክብር ለጌታ ይሁን እና ገደብ የለም አሁን ለማለት ለምን ሞት የሚባል ገደብ ነበር። መንፈሳዊው ዓለም ላይ ሞት ነበር። ሞት በቃ ኃጢአት ወደ ዓለም ገባ፣ በኃጢአት ሞት፣ በሞትም ደግሞ በሞት ላይ ስልጣን ያለው በሞት ነገሰ ይላል። ማነው? እሱም ዲያብሎስ ነው ይላል። እሱም ሁሉ ግን የቀጠቀጠ የጥልን ግድግዳ በእግዚአብሔርና በሰው መካከልን ያለውን ያፈረሰ ሞትን ድል አድርጎ የተነሳ ኢየሱስ አሁን ክፍት አደረገ። ለምን? በእንትና በኩል አይደለም ወደ እኔ የምትመጡ አለ። ክብር ለጌታ ይሁን። በእኔ በኩል ነው አለ። ለዚህ ነው መንገድ ነው እውነት ነው ሕይወት ነኝ አለ እና ገደብ ተነስቷል። ወደ ኢየሱስ ለመቅረብ ገደቡ ተነስቷል እና ሰው የግድ መምጣት ያለበት ወደ ኢየሱስ። ክብር ለጌታ ይሁን። እንግዲህ አሁን ደግሞ ወደ መምህር ሀብታሙ እሄዳለሁ። መምህር ሀብታሙ ምናልባት አሁን እንደ ጥያቄ ማነሳቸው ነገሮች አሉ። ከትንሣኤ በፊት ሰው መሆን፣ ከትንሣኤ በፊት ምን አለ? መሰቀል፣ ከትንሣኤ በፊት መሞት፣ መከራ መቀበል ወይም መሞት የሚባል ነገር አለ። እነዚህ ሕማማት ምንላቸው ከዛ በኋላ ነው ትንሣኤ የሚመጣው እና እነዚህ ነገሮች ለምን ዓላማ ነው ክርስቶስ ወደዚህ ምድር መጥቶ ሰው የሆነ? ከዛ ሰው ከሆነ በኋላ ለምን መከራ ተቀበለ? ለምንስ ሞተ? ከዛ ስለምን ተቀበረ? ለምን ተነሳ? የሚለውን እሱ ደግሞ ለተመልካቾች እንዲያስተላልፉ ይህን ጥያቄ ለእሱ አመጣለሁ። ክብር ለጌታ ይሁን። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ በጣም ብዙ ነገር ተብሏል፣ ሀሳቦች ተነስተዋል። እዛ አልደግማቸውም ማለትም ነገሮች ትንሣኤ ምንድነው፣ ፋሲካ ምንድነው ምናምን የሚለው ብዙ የተብራራ ስለሰማችሁ ሁላችሁም በዚህ ላይ ብዙ አልናገርም። ግን እኔ ከትንሣኤ በፊት ያለው መከራ ላይ ትንሽ ለመናገር ነው። ምክንያቱም መሰረታዊ ጉዳይ እሱ ጋር ስለሆነ ማለት ነው እና ዋናው ድርጊቱም የተቀናበረበት የተሰራበትም ነገር እግዚአብሔርን በልዩነት ሰዎች የክርስቶስ ኢየሱስን መስዋዕትነት ዋጋ መክፈል ትውልዱ በልዩነት እንዲረዳው ሌሎች ብዙ የመሞቻ መንገዶች እያሉ ሌሎች ብዙ መከራን መቀበያ መንገዶች እያሉ ለምንድን ነው በመስቀል ሞት ላይ ልጁ ላይ መስዋዕትን እንዲሆን የፈቀደው እግዚአብሔር የሚለውን ማየቱ በጣም ተገቢ ነው ብዬ አስባለሁ። ለምሳሌ ቀላል የሆኑ አሁን ምናልባት እናገራቸዋለሁ በሌላ መንገድ እንደ እንትን የሚታዩ እንደ ቅብጠት የሚታዩ ግን አሁን እኛ ስናያቸው የጭካኔ እርምጃ የምንላቸው ግን ከመስቀል ሞት ጋር ግን ስናወዳደራቸው ርኅራሄ የሚታይባቸው የሚባሉ የሞት አይነቶች እያሉ ለምንድን ነው ልጁን በመስቀል ላይ እግዚአብሔር እንዲሰቀል የፈቀደው ብለን ስንል አንዳች ፋይዳ ያለው አዲስ ኪዳናዊ ብቻ ሳይሆን እግዚአብሔር ኃጢአትን ለመቅጣት በልጁ ላይ የወሰደውንም አባታዊ ጭካኔ ልለው ይችላለሁ፣ ወይም በሌላ አባባል ደግሞ ለሰው ልጆች ያለውንም የጠለቀ ፍቅር ያሳየበትን ነገር ማየቱ በጣም ተገቢ ነው ብዬ አስባለሁ። የመስቀል ሞት ሲባል እንዲሁ ዝም ብሎ ከሞት መካከል በዕጣ የደረሰው ጉዳይ አይደለም። የመስቀል ሞት እነዚህ ሮማውያን ወንጀለኞቻቸውን ሲቀጡ ወይም ደግሞ እነዚህ ወንጀለኛ ናቸው የሚባሉ ሰዎችን ሲቀጧቸው
የሚቀጡበት እጅግ በጣም ጭካኔ የሞላበት በጣም ኢሰብአዊ የሆነ የሚቀጣውን ሰው ሌሎች ሰዎች በማየት በዛ ድርጊት ውስጥ ለመሳተፍ አይደለም ስለዛ ድርጊት እንኳን ደግሞ እንዳያስቡ የሚያስችላቸው አእምሮአቸው ላይ የሚሰራ ልክ እንደ ቶርቸር ብለን የምንጠራው አይደለ በአሰቃቂ ሁኔታ ስዕል የሚሳልበት የሞት አይነት ለምሳሌ እንውሰድ አንገት ተቆርጦ ሰው ቢሞት ለምሳሌ አንገቱ ተቆርጦ መስዋዕት ሆኖ ሰው ቢሞት ያው ዞሮ ደም መፍሰስ ነው አይደል ይሄን ያክል እንትን አይደለም ምናልባት የዛ ሰው አንገቱ ተቆርጦ የሆነ ቦታ ይቀመጣል ሙዚየም ላይ ይቀመጣል ወይ አንድ ሚታይ አደባባይ ላይ ይቀመጣል ከዛ በኋላ በቀላሉ ይሄ ሰው እንደዚህ አድርጎ ነው የሞተው ተብሎ ሰዎች ሊማሩበት ይችላሉ ነገር ግን ከሚሰቀለው ስቃዩን ከሚቀበለው ከስቁሉ ግን አንፃር ስንመለከት ለስቁሉ ግልግል ነው ያሞት ግልግል አንገቱ ይቆረጣል ይገላገላል ወይም እጁ ይቆረጥ ብለን እናስብ የሆነ ለሁለት ቀን ለሶስት ቀን ያደም ይፈሰዋል ያንን ስቃይ ሊቋቋመው ይችላል በተወሰነ የስትሪንግዝ ሊያገኝ ይችላል ያልፈዋል የመስቀል ሞት ግን እንደዛ አይደለም በነገራችን ላይ ሰዎች በመስቀል ሞት የሚሰቀሉ ሰዎች በአንድ ቀን አይደለም የሞትን ጽዋ የሚጠጡት ሞት እንዲናፍቃቸው ነው ሆኖ ነው የሚሰቀሉት እዛ ቦታ ላይ መሞት እንደ እድል የሚታይበት አደባባይ ነው ያ የሞት አደባባይ በነገራችን ላይ ሞት እንደ እድል የሚታይበት ይህን ዓለም መሰናበት የዚህን ዓለም ተሰናብቶ መሄድ እንደ እድል የሚታይበት አደገኛ የሆነ ቅጣት ነው የሞት ቅጣት የክርስቶስ ኢየሱስን የሞት ቅጣት ልዩ የሚያደርገው ያንን በመስቀል ላይ የመሰቀሉና የመቸንከሩ ብቻ አንድ አይመስላችሁ እኛ በጣም እንግዲህ ሰብአዊነት ሲሰማን እኛ ሰዎች ምን እናደርጋለን በመስቀል ላይ የመሞቱን ነውር እንኳን ማየት እኛ ስለማንፈልግ እነዚህ የሮምን አደባባይ የስቁላንን የስቃዮች ተቀባዮችን ስዕል እንዲሁ በርቃናቸው ነው የሚሰቀሉት የክርስቶስ ኢየሱስን ግን የመስቀል ሞት ግን የሳሉ ሰዎች ያንን የመስቀል ሞት እኮ ለማየት ያንን ስዕል እርቃኑን የመሰቀሉን ጉዳይ ለማየት ሰብአዊ ስሜት ስለሚይዛቸው አንዳች ነገር እርቃኑ ላይ አንዳች ነገር ጨርቅ ነገር አድርገው ነው የሚስሉት ያ ሰዓሊው እንኳን ያን ነገር ለመቋቋም እንኳን ህሊናው ስላልፈቀደለት ነው ያደረገው እንጂ ክርስቶስ የተሰቀለው እርቃኑ ነው እኛ ለማየት ማንደፍረውን ነገር ኢየሱስ በመስቀል ላይ ያው በአደባባይ ላይ ወጪ ወራጁ እንዲያዩ ተደርጎ ተሰቅሎ ነበር እሱ ብቻ እንዳይመስላችሁ ይሄ መስቀል ላይ እንግዲህ አንዳንዶች መስቀል ላይ እንደዚህ በተመሳቀለ መንገድ ነው የተሰቀለው ይላሉ አንዳንዶች ደግሞ እንደዚህ ጆር ላይ ተደርጎ ነው የተሰቀለው ይላሉ እንደዚህ ተደርጎ ማለት ነው ወደ ኋላ ጆር ተደርጎ ነው እንደዚህ ተደርጎ ነው የተሰቀለው ቀጥ ብሎ ነው የተሰቀለው እንጂ መስቀል አይነት መልክ የለውም ብለው ይናገራሉ ዞሮ በሁለቱም መንገድ ቢሰቀል ያው ተሰቅሏል መስቀል ላይ እንግዲህ መስቀል የሚለው የተመሳቀለውን እንጨት ብቻ ለመናገር አይደለም ስለዚህ እንደዛ ሲሆን የዛ ሰው አደባባይ ላይ እርቃን ላይ መሰቀሉ ብቻ ሳይሆን ከባድነት የሚያደርገው የሰውየው ስነ ህይወታዊ ስርዓቱ ላይ የሚዛበው ባዮሎጂካሊ የሆነው የደም ዝውውሩ ስርዓቱ በራሱ የሚዛበው ስለዚህ ከልቡ ተነስቶ የደም ዝውውር ስርዓቱ ወደ አእምሮ የሚሄደው ከአእምሮ ተነስቶ ወደ ጭንቅላት ወደ ማንኛውም የሰውነታችን ክፍል ፊዚዮሎጂካሊ የሚሆነው የአእምሮዊ ስርዓቱ በራሱ ቶታሊ የሚዛበው ስለዚህ የሰውየው ሁለንተናዊ አቅሙ ጠቅላላ የሚሸከመው እጁ ነው ክንዱ ነው የሚሸከመው ስለዚህ አንድ ሰው ሙሉ ሰውነቱን እንዴት ሆኖ ለአንድና ለሁለት ቀን ክንዱ ተሸክሞ እንዲቆይ የሚደረገው ስለዚህ የተከፈለው የመስዋዕትነት ጉዳይ ዝም ብሎ ስዕላዊ ለማድረግ ወይም አስደናቂ ለማድረግ ብቻ ሳይሆን ኢየሱስ መስቀል ላይ የዋለበት እያንዳንዱ ደቂቃ ሞትን የሚያስናፍቅ ነበረ ሁኔታው ስለዚህ ስለ ትንሣኤ ስንነጋገር ስለ መስቀሉ ጉዳይ ስንነጋገር በመስቀሉ ላይ የተከፈለውን የሰው ልጅ ሊቋቋመው የማይችለው እሱ ብቻ እንዳይመስላችሁ የሰው ልጅ ሊቋቋመው የማይችለው ብቻ ሳይሆን በነገራችን ላይ ከክርስቶስ በፊትም ከክርስቶስ በኋላም ሰዎች መስቀል ላይ ተሰቅለው ያውቃሉ ልክ ኢየሱስ በተሰቀለበት አይነት የመስቀል ታይፕ ተሰቅለው ያውቃሉ የኢየሱስን መስቀል ልዩ የሚያደርገው ነገር ምንድነው ብለን ብንጠይቅ እነዚህ ሰዎች ቢያምኑ ባያምኑ እግዚአብሔር ብለው እግዚአብሔርን የማዳን ስራ ቢቀበሉም ባይቀበሉም እግዚአብሔር የሚባል አምላክ አጠገባቸው ሆኖ ያንን መስቀል ያንን ስቃይ እንዲቋቋሙ ይረዳቸው ነበር ከፈለውን ዋጋ በመስቀል ላይ እግዚአብሔር አምላክ ያጠናቀቀው ፍጹማዊ ጭካኔውን በልጁ ላይ በማሳየት እሱ ብቻ ሳይሆን ፍጹማዊ ፍቅሩን ለሰው ልጆችን በመግለጥ የተፈጸመ ታላቅ መስዋዕትነት ነው የመስቀል ጉዳይ ለዚህ ነው እግዚአብሔር አምላክ በመስቀል ላይ በሆነው ጉዳይ ላይ የማያሾፈው የማይቀልደው ከዚህ መነሻነት እንደሆነ መታዘብ ያስፈልገናል ማለት ነው መከራ ነው የተቀበለው 3 ቀን 4 ቀን ሰዎች ሳይሞቱ እዛ ቦታ ላይ እያጣጣሩ ወጪ ወራጁ ያያቸዋል የሚያጠፋቸው የሚገላቸው
በዛ ሁኔታ ላይ የሞትን ጽዋ እንዲጠጡ ያንን እንዲገላገሉት ያንን ስቃይ እየተማጸኑ መናገር አይችሉም። በነገራችን ላይ አንድ ሰው በዛ ሁኔታ ከ30 ደቂቃ በላይ ንግግር ማድረግ አይችልም። እንዲገሏቸው እንኳን መናገር የማይችሉበት ያንን ስቃይ ነው ጌታ ኢየሱስ የተቋቋመው። ክብር ለኢየሱስ ይሁን። ስለዚህ ይሄንን አጠቃላይ ክስተቱን መስቀሉ ላይ ሆነውን የተሸከመውን ያንን ሁሉ መከራ ስናይ እነዚህን አጠቃላይ ስዕል ልናየው ይገባል ማለት ነው። ያ ሲሆን ነው የልጁ ሰውነት፣ የልጁ መስዋዕትነት፣ የልጁ የፈሰሰው የተንጠባጠበው በጎልጎታ ላይ አደም ሪሊ በህይወታችን ላይ ያለውን ፋይዳ የምንረዳው ከዛ ተነስተን ነው ማለት ነው። እግዚአብሔር እንዳያሾፍ የሚያደርገው ከዚህ ነው። አያችሁ ይሄንን ካየ በኋላ በገድሌ በትሩፋቴ በተአምራቴ እጸድቃለሁ ብለን ስንል መጽሐፍ እንደዚህ ነው የሚለው የእግዚአብሔር ልጅ ደም የረገጠ የሚለው ያኔ ነው። የእግዚአብሔር ልጅማ የታገኝተ ተረግጧል። አሁን እንኳን አትረግጠውም። አሁን እኮ በአብ ቀኝ ነው ያለው፣ በክብር ነው ያለው። ግን ያንን የመስዋዕትነቱን ደም ያቃለለ የተቀደሰበትንም ያንን ደም ደግሞ እንደ ርኩስ ነገር የቆጠረ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል አለ። ከሞት የሚልቅ ቅጣት እንዴት የሚገባው ይመስላችኋል አለ። ሰማይ የተባበረበት እግዚአብሔር አብ በልጁ ላይ የጨከነበት በጣም በሰው ልጅ ታሪክ ውስጥ አንድ ሰው ይቋቋመዋል ተብሎ ሊታሰብ የማይችለውን መከራ የተቀበለበት ታላቅ ቀን ነው ይሄ ቀን። ይልቁንም መስቀሉን ስናስብ በዛ ልክ ልናስብ ይገባል ነው። የዛኔ ምናልባት ፋይዳው ሊገባን ይችላል። ከኛ ሁኔታ ጋራ፣ እኛ ከምንቆላው አሻሮ ጋራ፣ እኛ ከሚሸተን ማክሰኞና ሐሙስ እባብ ከመግደል ጋራ፣ እኛ ከምንለው ጽድቅ ነው ወይም ደግሞ ቅድስና ነው ብለን ከምንለው ጉዳይ ጋራ እንዴት መስፋት እንደሌለብን እንድናይ የሚያስችለን ነገር ነው ብዬ አስባለሁና የተሰቀለውን ንጉሥ የተሰቃየውን ጌታ በመስቀል ላይ ያጣጣረውን ያንን ኢየሱስ እያሰብን ሪሊ በዛ ህይወታችንን ያንን ውሳኔ ለመወሰን የሚያደፋፍረን እውነታ ነው ብዬ ነው የማስበውና ከዚህ ልክ አንጻር ብናየው የፋሲካው ጉዳይ፣ የመስዋዕትነቱ ጉዳይ፣ የጽድቁ ጉዳይ፣ ሞት እንዳልጉ የመነሳቱ ጉዳይ ከዚህ ጋራ ሊያያዝና ሊሰፋ ህይወታችንን በዛ ልክ ሊቃኝ ይገባል ማለት ፈልጌ ነው። አሜን ሃሌሉያ። የሚገርም ነው። እንትና አላላችሁም? አልወሰዳችሁም? ሆነ ውስጥ ላይ አልገባችሁም? በጣም እኔ በእውነት ልጮህ ሁሉ ነበር። ምክንያቱም አንዳንድ ጊዜ የምንጠቅሳቸውን ጥቅሶች እንኳን በደንብ አንረዳቸውም። ለምሳሌ ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ይሄ ቃል ተጽፏል። ለሞት ያውም ለመስቀል ሞት ከ5 እስከ 11 በምናነበው ቃል ለመስቀል ሞት እንኳ ነው የሚለው። እንኳ ምንድን ነው? ሌሎች ተሰቅለዋል፣ ሞተዋል። እንደተባለው ምናልባት እግዚአብሔር እንዲሞቱ ቶሎ ብሎ ሊረዳቸው ይችላል። እሱን ግን ተወው ይላል፣ ፊቱን አዞረበት ይላል። ለጌታ ክብር ይሁንለት። አያችሁ የሕማም ሰው ነው ይላል፣ ደዌን የሚያውቅ አያያያያ። እዛ ኢሳይያስ 53 ላይ እኮ እሱን ስናነበው በራሱ ምንድን ነው የሚነግረን? ደቀቀን ደቀቁ የሚለን አንድም ቦታ ላይ የለም። ስለ በደላችን ነው የሚለው። ቆሰለ፣ ደቀቀ። ለምን ሲባል እሱ ይዞት የወጣ የተሰቀለው አንድ ከባድ ነገር አለ። የኛ ሁሉ ኃጢአት፣ የሰው ልጆች ኃጢአት የሚባላል። ለዚህ ነው ሐዋርያው በሁለተኛ ቆሮንቶስ ምዕራፍ 5:6 ላይ ነው 5 ላይ 5:23 ላይ እኛ በእርሱ ነን ይላል የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱ ስለኛ ኃጢአት አደረገው ይላል። ታዲያ ይህንን እንዴት ነው ሰው የሚያቀለው? እንደተባለው በሆነ አሻሮ የሚቀይረው እንዴት ነው? በአንድ ሰው በሆነ ነገር የሆነ ነገሩ ከሱ ደም ጋር እኩል ነው ተብሎ የሚነገረው እንዴት ነው? ይሄ ጌታ የሚቀለው ይሄ ስርዓት ማክበር ትክክል ነው ወይ? አሁን ወደሱ ልመጣበት። ትክክል ነው ወይ? ገብቷቸው ነው ወይ ትንሣኤን የሚያከብሩ ሰዎች? ማየት አለብን በደንብ። ቀደም እንደተባለው እርቃኑን ነው የተሰቀለው። እንዲሁም አንድ መዝሙር አለ እርቃኑን ያለ በፍታ የተሰቀለው ጌታ ለተሰቀለው ጌታ ሚል መዝሙር አለ። ያለ በፍታ ነው የተሰቀለ ለማለት ነው ዘማሪው። እና ምንም አልተደረገለት፣ እርቃኑን ነው የተሰቀለ። እሱ ብቻ ሳይሆን የተሰቀለበት ዋናው ዓላማ ምንድን ነው የሚለውን ማየት አለብን። እና እግዚአብሔር ይባርኮት መምህር ሀብታሙ በጣም እንትን ውስጥ ስሜት ውስጥ ከእንትኑ የሚያወጣ ነው። ይሄ ከመብል ከመጠጥ ከሻይ ከቡና ምናምን የሚያወጣ ቃል ነው ያስተላለፉልን። እግዚአብሔር ይባርከዎት። እንግዲህ መርጌታ መልአክ ስለ ትንሣኤው አሁንም ስናወራ ስለዚህ እዚሁ አንወጣ፣ ሌላ ዓላማ የለንም። እንዲው ሰዎች ይሄ ገብቷቸው ነው ወይ የሚያመልኩ ማለት በዓሉንስ የሚያከብሩት ይሄ ክብር ገብቷቸዋል ወይ? ይሄ ጌታ የከፈለው ዋጋ ገብቷቸው ድነውበታል ወይ? አምልጠውበታል ወይ? ነፃ ወጣውበታል ወይ የሚለውን
በደንብ ማየት አለብን እና ምናልባት አንድ ትልቅ መጽሐፍ ይዘዋል። ከዚህም ውስጥ ላይ አባቶች ስለ ትንሣኤውስ ጌታ ምን ብለዋል የሚለውን መርጌታ መላክ ደግሞ እስኪ ለተመልካቾቻችን ያስተላል። ተመልካቾቻችን ይህንን ትምህርት እንደ ዋዛ ችል እንዳትሉት እና በጣም በሚገርም ሁኔታ በሁለት ክፍል ነው ወደ እናንተ የሚተላለፈው። በተከታታይ ይህን ትምህርት እንድታዳመጡትና ምርጫችሁን እንድትወስኑ በጌታ ፍቅር እናሳስባችኋለን። መርጌታ መላክ ይቀጥል።